አንድ አድምጠኝ። እንደዚህ ሚውት ላደርግ አልፈልግም። እንደዚህ አንድ አድምጠኝ። በመጽሐፍ ቅዱስ ታሪክ የምታምን ከሆነ እስራኤል የሚባል አገርና ህዝብ እንዳለ ታውቃለህ አታውቅም? ወይስ ታምናለህ አታምንም? አለ። ያንን ማንም የካደ የለም። አለቀ በቃ። ያውሱ አይደለም አሁን ያወራ ያለው ያውሮቹ ቆይ እንደማመጥ ሰማሁ እኮ አልጨረስኩም። እንደማመጥ ብየስልህ አታውራ ማለት ጊዜውን ለመጠቀም ማለት ነው። ኦኬ ያሁኖቹ እስራኤል በመካከለኛ ምስራቅ ላይ ያሉት ወደ 9 ሚሊዮን በምድርም ዙሪያ ተበተነው ያሉት የጥንቶቹ በመጽሐፍ ቅዱስ ላይ ያሉት የአብርሃም ዘሮች ዝርያ አይደሉም ነው ብለህ የምትለው ወይስ ናቸው ነው ብለህ የምትለው? አይደሉም። መረጃ አለ ከመጽሐፍ ቅዱስ እንዳይደሉ የሚያሳይ? ከመጽሐፍ ቅዱስ ሳይሆን እንግዲህ የምታደር እኔ ጠየቅኩ ከመጽሐፍ ቅዱስ ነው። ልብ ብለህ ስማኝ። ከመጽሐፍ ቅዱስማ አሁን ሪሰንት ላይ የተጻፈ ነገር የለም። መጽሐፍ ቅዱስ አለ ወይ ነው ያልኩ። ከድሮም ጀምሮ ለምን አታዳምጥም እንዴ? ይሄው ያዳምጥኩ። ከመጽሐፍ ቅዱስ አለ ወይ ነው ያልኩ። የለም ብለህ ተረጋጋና አዳምጠኝ። የለም ምክንያቱም መጽሐፍ ቅዱስ በጥንት ጊዜ ነው የተጻፈው። ይሄ ታሪክ የተቀየረው አሁን ነው በ1917 ከሁለተኛው ዓለም ጦርነት በፊት ማለት ነው። ሁለተኛው ዓለም ጦርነት ከሆነ በኋላ በ1942 ቤልፎር ዲክለሬሽንን በስነ ስርዓት ወሬ አይደለም የቡና ወሬ ለሮትቻይልድ እንደተሰጠ መጽሐፍ ቅዱስ ላይ ያለውን ጨርስና ተጽፎ ነው ያለቀው። እንዴት ነው አዲስ ታሪክ መጽሐፍ ቅዱስ ላይ የሚገባው? እንደማመጥ እሺ፣ ካላዳመጥከኝ ጫጫታ ይሆናል ማለት ነው። ይህን ጥያቄ በአጭር አድርገህ መልስልኝና ከዛ አንተም ደግሞ ጠይቀኛለህ። ኤዶሚያስ የሚባል ሀገርና ህዝብ እንደነበረ ታውቃለህ? መጽሐፍ ቅዱስ ላይ አለ? አዎ አውቃለሁ። ያ ህዝብ አለ ወይስ ጠፍቷል? ተበትኗል። ያ ህዝብ ተበትኗል። በዛ ህዝብ ስም ግን አሁን ራሱ ያለው የእስራኤል ጠቅላይ ሚኒስቴር ኔታንያሁ የሚባለው ራሻዊ እንደሆነ በስነ ስርዓት በዲኤንኤ ወንድምዬ አልጠየቅኩህም። ኤዶሚያስ ብዬ ስልህ ኔታንያሁ ራሽያ፣ ቱርክ፣ አፍጋኒስታን፣ ኡዝቤኪስታን አትበለኝ። የጠየቅኩ ኤዶሚያስ የሚባል አገርና ህዝብ ነበር ወይ ነው ያልኩህ። እንደ መጽሐፍ ቅዱስ ጋይድ መጽሐፍ ቅዱስ ላይ አለ አይደል? ያ ህዝብ አሁን አለ ወይስ ጠፍቷል? ተበትኗል። እዛ ምድር ላይ አይደለም ያለው። ያን ትክክለኛውን የእስራኤል ዘር አድምጠኝ። በብዛቱ ኢትዮጵያ ውስጥ አሉ ነው የሚባለው። በብዛቱ ኢትዮጵያ ውስጥ ሰሜን ኢትዮጵያ ውስጥ አሉ ነው የሚባለው። የተወሰነ ግብጽ ውስጥም አሉ ይባላል። የተወሰነ ኤዶሚያስ የሚባለው ህዝብ ነው ኢትዮጵያ ውስጥ ያለው። ኢትዮጵያ ውስጥና ግብጽ አካባቢ ተበትነው አሉ። ወደዛ ግን ገብተው አገሩን ክሌም ለማድረግ ሲሞክሩ እንዴት ነው አሁን ጥቁር እስራኤል ውስጥ እንዴት ነው የሚጨቆነው ጥቁር የሚባል ህዝብ? ወንድሜ እንደማመጥ ወርቅነሽ ላስወርዳችሁ ከገባሽብኝ ላስወርድሽ። በስነ ስርዓት እየተበደለ ነው የሚኖረው ጥቁር እስራኤል ውስጥ። ይቅርታ ወርቅነሽ፣ እኔን የሚዩት ያደረኩሽ ሊያወራን የገባው በእውቀት በጣም ይቅርታ እህቴ። አሁን አትክፈቺ፣ ከኔ ጋር ነው የሚያወራው። ኦኬ እሺ፣ ከይቅርታ ጋር እሺ። አማሌቅስ የሚባል ህዝብ እንዳለ ታውቃለህ መጽሐፍ ቅዱስ ላይ? ዴኒ ኦፍ ኮርስ የስ አይ ዱ። ይህ ህዝብ ተበትኖ ነው ያለው ወይስ ጠፍቷል? ሀገራቸውም ህዝባቸውም ጠፍቷል? በመጽሐፍ ቅዱስ መረጃ ተበትኗል። ኦሪጂናሊ እዛ የነበረ ህዝብ በአጠቃላይ ተበትኗል። እነኚህ አማሌቅ ተበትኖ የት ነው የገባው? አማሌቅ የሚባሉት ኖማንዲክ ትራይብ ነው የሚባሉት። ኦኬ ኦልድ ቴስተመንት ላይ ያሉ ናቸው። የት ነው የተበተነው ነው ያልኩህ። በብዛቱ እዛ አካባቢ ይኖሩ የነበሩ ኦሪጂናል የነበሩ ህዝቦች ወደ ሰሜን ኢትዮጵያና ወደ ግብጽ እና የተወሰነ ሱዳን አካባቢ ነው ተበትነው የሚኖሩት። ኦኬ ሰሜን ኢትዮጵያ እና ሱዳን አማሌቅ የሚባለው ወደዛ ነው የተበተነው ብሎኛል። ኦኬ ሰዶም እና ገሞራ የሚባል ህዝብ እንዳለ ታውቃለህ አይደል? መጽሐፍ ቅዱስ ላይ ኦፍ ኮርስ መጽሐፍ ቅዱስ ላይ ነበረ። የስ
ተበትኗል ወይስ ጠፍቷል ይሄ ህዝብ? የሰዶምና ገሞራ የነሱ በባቢሎን በኩል ያለ ህዝብ ነው። ፐርሺያን አካባቢ ነው ያሉት እነሱ። በባቢሎን እና ፐርሺያ ኢራን ማለት ነው። እዛ አካባቢ ነው ያሉት ሰዶምና ገሞራ። ቴንክ ዩ። እሺ አራተኛ እስራኤል የሚባል ሀገርና ህዝብ እንደነበረ ታውቃለህ? ሶሪ ነበረ በስነ ስርዓት ኦፍ ኮርስ። እሺ እስራኤል የሚባለው ሀገርና ህዝብ ጠፍቷል ወይስ ተበትኗል? ተበትኗል። ተበትኗል። ወዴት ነው የተበተነው? እንዳልኩ ሰሜን ኢትዮጵያ አካባቢ፣ ወደ ግብፅ አካባቢ እና የተወሰኑት ደግሞ ወደ ፐርሺያ ወደ ኢራን አካባቢ ወደ እነኛ ሀገሮች ብቻ ነው የተበተነው። ማለት በዓለም ላይ ተበትነዋል ነው የሚባለው፣ ግን ትክክለኛ እነኚህ ኦተንቲክ የሚባሉት ህዝቦች ወደዛ አካባቢ ነው። ስፔሻሊ ደግሞ ወደ ሰሜን ኢትዮጵያ በዓለም ላይ ተበትነዋል ብሎ የሚለው በዓለም ላይ ተበትነዋል። ግን ስፔሻሊ በዓለም ላይ ተበትነዋል፣ ግን ስፔሻሊ ሰሜን ኢትዮጵያና ግብፅ አካባቢ ነው ያሉት ነው የሚባለው። ስለዚህ እና የኢትዮጵያን የግብፅንና የኢራንን ለያዝል ወደዛ ላይ ተበተኑት። ኦኬ ቴንክ ዩ። አሁን ኤዶሚያስ የሚባለው ህዝብ እና ህዝቡ ማለት ነው ጂኦግራፊያቸውን ታውቃለህ አይደል? መልክዓ ምድራቸውን የት አካባቢ ነበር የሚኖሩት? ኮሜንት ዝጉልኝ። በሰሜን እስራኤል አካባቢ አሁን እስራኤል ብለን ጀሩሳሌም የምንለው አካባቢ አለ አይደል? በሰሜን ፓርቱ ሰሜን እስራኤል ነበር የሚኖሩት። ኤዶሚያስ ሰሜን እስራኤል ነበር የሚያዋስነው። ልብ በሉ፣ በጣም አግኝቶታል። ኤዶሚያስ ለእስራኤል ሰሜናዊ አቅጣጫ ነው ብሎናል። እሺ አማሌቅስ ለእስራኤል በየትኛው አቅጣጫ ነበር የሚያዋስነው? እንግዲህ ያንን ነው የሚከልለው። ያንን ይሄ አሁን እስራኤል ብለን የምናወራውን ኤሪያ እሱን ነው የሚከልለው። እነዚህ ህዝቦች ሰሜናዊ ክፍል ማለት ነው። ኤዶሚያን is more like በፐርሺያን which means በዌስተርን part no በኢስተርን በምስራቅ በኩል በሰሜን ብለ ያልከው በምስራቅ በኩል በለው። በሰሜን በኩል ያሉት ኤዶሚያንስ ነበሩ። አማሌቅስ ቤት ነው ታዲያ የሚያዋስነው? ላይክ በምስራቅ አካባቢ እዛ አካባቢ የነበሩ ህዝቦች ናቸው። እነኚህ በእስራኤል ምስራቅ አካባቢ የሚኖሩ ሰዎች ናቸው። እሺ ሰዶምና ገሞራስ ለእስራኤል በየትኛው አቅጣጫ ነበር የሚያዋስነው? እሱ ያው ላይክ ይሄ ማረን ባቢሎን የሚባለው ማለት ነው። የት አካባቢ ማለት? ባቢሎን ለእስራኤል ምናዊ ክፍል ነው። በየትኛው አቅጣጫ ነው? ከአራቱ አቅጣጫ ነው። ኢስተርን ማለት ነው። ኢስት ኦኬ፣ ምስራቅ ኦኬ። አሁን ያለችዋን እስራኤልን በሰሜን በኩል ማን ነው የሚያዋስናት? የአሁኗን እስራኤልን ይሄ ያኔው እንደዚህ ነግራኛል ይጀላል። ሲሪያ በሰሜን በኩል ማን ነው የሚያዋስናት እስራኤልን? አሁን ሲሪያ ኦኬ፣ ሶሪያ በሰሜን ማለት ነው። እሺ ሌላ ሲለ ኦፍ ኮርስ ማአት ሀገሮች አሉ። ምን ማለት ነው? ሌላ አንድ ሁለቱን ጥራለሁ። ወረቀት ያገላበት ካደለም አንድ ሁለቱን ጥራለሁ ከፈለክም። እንግዲህ ያው ላይክ ኢራቅ አለ፣ ሊባኖስ አለ፣ ሲሪያ አለ እና ያው በታች በኩል ደግሞ ሳውዲ አረቢያ አለ። ኦኬ እሺ። አሁን ይሄንን ኤዶሚያስ ብሎ የሚለውን እስራኤልን በሰሜን በኩል ያዋስነዋል ብለኛል። የመጽሐፍ ቅዱስ ክፍል ጥቅስ ነገር ኤዶሚያስን በሰሜን አድምጠኝ። ከዛ ለምን እንደምጠይቅ ልንገርህ። ኤዶሚያስ የሚባል ሀገርና ህዝብ አለ ብለሃል። ኢትዮጵያና ግብፅ ውስጥ ነው የተበተኑት ብለሃኛል። እዚሁ አሳያለሁ። ትልቅ ውሸት እዚሁ አሳያለሁ በመረጃ። አንተ መረጃውን አምጣ። መረጃን ፈልግ፣ ከየትኛውም ቦታ ፈልግ፣ ግን ትልቅ ውሸት እንደዋሻ አሳያለሁ። አማሌቅ ስለማን ነው የምታወራው? ስለ ኤዶሚያስ ነው የምታወራው? ኤዶሚያስ ኢስተርን አድምጠኝ አልኩህ ወንድሜ። አማሌቅ የሚባል ህዝብ አለ ብለኸኛል። ይሄም በሰሜን ኢትዮጵያና በሱዳን አካባቢ ነው ያለው ብለሃል። መረጃ አምጣ፣ ካልሆነ ትልቅ ውሸት። ኦኬ። ሰዶምና ገሞራም አሉ ብለኸኛል።
ባቢሎንና ኢራን ናቸው ብለሃል። እሱንም መረጃ አምጣ። መጽሐፍ ቅዱስ መረጃውን ስጠኝ ለሶስቱ። ከዛ ስለ እስራኤል ህዝብ መበተንና አለመበተን አገራቸው ነው አገራቸው አይደለም ብሎ የሚለውን እናወራለን ማለት ነው። እነዚህ አገሮች መጥፋታቸውን ካሳየኝ አንተ እውነተኛ ነህ። አለመጥፋታቸውንም ካሳየኝ አንተ እውነተኛ ነህ። ከዛ በኋላ እስራኤል የሚባል አገርና ህዝብ ጠፍቷል አልጠፋም? ይህ አሁን ያለው እስራኤል እውነተኛው ያ የጥንቶቹ ናቸው ወይ የነሱ ዝርያ ያላቸው ወይስ አሁን አንተ እንደምትለው ሌላ ህዝብ ነው ብሎ የሚለውን እናያለን ማለት ነው። ስለዚህ በመጀመሪያ እስቲ ኤዶሚያስ ኢትዮጵያና ሱዳን ነው የመጡት ብሎ የሚለው የትኛው የመጽሐፍ ቅዱስ ክፍል ላይ ነው ያለው? ህዝቡ እየሰማ ነው እየጠበቅን ነው። ጥቅሱ ስጠን አብረን አንብበው። የመጽሐፍ ቅዱስ ፓርት ላይማ የለም። ምክንያቱም መጽሐፍ ቅዱስ ድሮ የተጻፈ ያለቀ መጽሐፍ ነው። አዲስ ታሪክ ከየት አመጣው ይሄንን ታዲያ? ኤዶሚያስ ይኸውልህ ይሄ ኤንሸንት ኪንግደም የነበረ በእስራኤል በኩል አሁን ጆርዳን የሚባለው አካባቢ ከየት አመጣው? አሁን ጆርዳን ከየት አመጣው? ከየት አመጣው? አሁን የምነግርህን ነገሮች ጠቅላላ ከታሪክ ላይ ነው። ታሪክ አጠና ከየት አመጣው? ከታሪክ ላይ ከየትኛው ታሪክ ላይ ነው? ኤዶሚያስ የሚባል ህዝብ የት ነው ያለው ያልከው? አሁን ጆርዳን ነው ያልከው? ጆርዳን አካባቢ የሚኖሩ ነበሩ። ኢትስ አ ኪንግደም እኮ ኤንሸንት ኪንግደም ነው ኤዶሚያስ እኮ ኤንሸንት ኪንግደም። እባክህ አድምጠኝ። ኤዶሚያስ የት አካባቢ ነው አሁን ያለው? እንዳልኩ ይኸውልህ ጆርዳን የሚባለው አካባቢ የነበረ በጆርዳን ኪንግደም ህዝብ ነው። አድምጠኝ። በጆርዳን ሰሜናዊ ነው ምስራቃዊ ነው ምዕራባዊ ነው ደቡባዊ ግዛት ነው? ላይክ ምስራቅ በለው ላይክ ምስራቃዊ ፓርት በለው ምስራቃዊ ፓርት ኦፍ እስራኤል። ማፑን ከፍታ አሳየኝ። ይኸው ትልቁ ላይ አድርጌያለሁ። ጋይድ እንኳን ደህና መጣህ። ማፑን ምስራቅ ብለሃል። ከጆርዳን ምስራቅ ኤዶሚያስን አሳየኝ። አንተ እውነተኛ ትሆናለህ ማለት ነው። ልክፈተው። ኦኬ ልክፈተው። ምን ችግር አለ? ምንም ችግር። ከጆርዳን ምስራቅ ነው ያልከው። ልብ በል። ኤዶሚያስ የሚባለው ህዝብ በምስራቅ አካባቢ የነበረ ኪንግደም ነው። ካርታ ክፈት። ኦኬ እሺ ካርታ ክፈት። ያው ጆርዳን በምስራቅ በኩል ዙም አድርገህ ኤዶሚያስ እስራኤል ነውና ወንድሜ እኔ እስራኤል ነውና ያልኩን በመጀመሪያ ሰምተኛል። ምንድነው ያልኩ? ኤርሚያስ እባክህ ተረጋጋ። ጥያቄ ምን ነበረ? ኤዶሚያስ የሚባለው ህዝብ የት ነበር ብለህ ነው የጠየቀኝ? አሳየኝ። ኤዶሚያስ የሚባለው ህዝብ የሚኖር የነበረው ኤዶሚያስ የኤንሸንት ኪንግደም አሁን ጆርዳን የሚባለው አካባቢ የታለ ነው ያልኩ? ከጆርዳን ምስራቅ ነው ያልከኝ። ከጆርዳን ምስራቅ ነው ከእስራኤል ምስራቅ እንትን አትበል። ከጆርዳን ማሸነፍ መሸናነፍ አይደለም። ለምንድን ነው አንድ የሚዩት አድርገው? ያ የማችለውን ገብተህ ስትያዝ አይደለም። ከጆርዳን ምስራቅ ነው ኤዶሚያስ የሚገኘው ብለኛል። ይኸው ጽሁፍ እዚህ ጆርዳን አላልኩም። በአሁን ጆርዳን የሚባለው መሬት በአሁን ሰዓት ጆርዳን የሚባለው መሬት ላይ የነበሩ ህዝቦች ናቸው። በምስራቅ እስራኤል በኩል ይሄ ምስራቅ እስራኤል ነውና በምስራቅ እስራኤል ጆርዳን አለ። እንግዲህ ያልተጠየቅከው ነው የምታወራው። እኔ መወያየት ነው የምትፈልገው ወይንስ ግጭት ነው የምትፈልገው? አንተ ሰው ቀደም ስጠይቅህ ድብበ አይደለም። ይኸውልህ አዋቂ እኮ ምንድን ናቸው ብለው የሚሉት ኤዶሚያስ ሰዶምና ገሞራ ነው ያልኩህ። አዎ ኤዶሚያስ የሚባለው አካባቢ መጀመሪያ ኤዶሚያስን እንጨርስ። ይኸውልህ መጀመሪያ ኤዶሚያስ የት ነው የሚኖረው ብዬ ስልህ ምንድን ነው ያልከኝ? በምስራቅ እስራኤል አሁን ባለው እስራኤል ምስራቅ አካባቢ ጆርዳን የሚባል ቦታ አሳየኝ። ለእስራኤል እስራኤል ይኸውና በምስራቁ ፓርት ጆርዳን አለ። ኤዶሚያስን አሳየኝ። አንተ ሰውዬ ለምንድን ነው ዝም ብለህ የምታወራው? ኤዶሚያስን አሳየኝ። አንዴ ሆልድ አድርገኝ። ምን ችግር አለ? ቀላል እኮ ነው። ኤዶሚያስ ችግር የለም። በጣም ቀላል እኮ ነው። ምን ችግር አለ? ኤዶሚያስ you don't know who you're talking to. That's the problem. Okay, this is what it is. Who were Edomites? Edomites were ancient kingdom located. Ancient kingdom መሆኑን የመቼ ጠፋኝ? ጥንታዊ ሀገር ነው።
present day ይገኛል። Jordan, present ካርታው day የት ይገኛል Jordan. ያልኩህ? You see that? Present day ወንድሜ Jordan. You see that? ወንድሜ You see that? ያለ እማትችለው ውስጥ ገብተህ እየዘባረቅክ ነው ያለው። አንደኛ በትክክል አሰማም፣ ሁለተኛ መቻል አለመቻልን እኔማ ሚውት አድርጌያለሁ። ያለ አንደኛ በትክክል አሰማም፣ የሰማኸውን ደግሞ በመረጃ አስደግፈህ አትናገርም። ኦኬ ቅድም አትሰማማ አድምጠኝ እየሰማሁ ነው። ትልቁ ላይ ያደረኩ ኤዶሚያስ በመጀመሪያ ስታስወራ እኮ ነው ሰው ያለ ተይዛል። ብራ ተው አታስወራ። እሺ ሚውት አድርገህ አሁንም ጩኸት ነው ያወራው። ቅድም የጻፍከው ኮሜንት ልብ በና ሰማኝ፣ አድምጥ። በአሁን ሰዓት ያለ እስራኤል የውሸት ህዝብ ነው፣ አለቀ። ይሄን ደግሞ በስነ ስርዓት በዶክመንት አያይዤው ስላወራህ እኮ አይደለም። አንተ ሚውት አድርግ። የቡና ወሬ በእውቀት ሚውት አድርግ። ሚካኤል ካስወርድ እውቀት ሚውት አድርጉ። ሌሎቻችሁ እንዳትገቡብኝ ፕሊስ። ኢትዮጵያና ግብጽ ውስጥ ነው ያለው አለ። የኤዶም ህዝብ በዓለም ላይ የለም ነው ያልኩ። የለም አንተ ኢትዮጵያና እዩታችሁ። ኤዶሚያስ የሚባል ካርታውንም አያውቀውም። ኤዶሚያስ ከደቡብ ከጆርዳን ደቡብ ከእስራኤልም ደቡብ በኤላት ምስራቅ አቅጣጫ ላይ ነው የሚገኘው። ኪንግደሙ እዚህ ነው ያለው። ኖርዝ ሳይሆን ሳውዝ ማለት ነው። ሳውዝ ፓርት ላይ ነው ኤዶም። ለሳውዲ አረቢያ ሰሜናዊ ክፍል ላይ ቦርደር ነው ከአሁና ዮርዳኖስ ጋራ የሚያገናኛቸው ማለት ነው። አሁን በጆርዳን ግዛት ውስጥ ነው ያለው። በኪንግደሙ በወቅቱ በእስራኤልም ግዛት ውስጥ ነበር ሁሉ ጭምር። ያኔ ከነአንን ከመውረሳቸው በፊት በነበረበት ግዛት ማለት ነው። በሰሜን እስራኤል አላለም። ኤዶሚያስ የት ነው ብዬ ስለሌላችሁ በሰሜን እስራኤል ያው ይሄ ሰሜን ነው ለእስራኤል። ወሬ አታውራ። ቁጭ ብለህ አንብብ። ቁጭ ብለህ የእስራኤል ሰሜናዊ ግዛት ይሄ እንጂ የኛው አይደለም። ይሄ ደቡብ ነው፣ ይሄ ሰሜን ነው፣ ይሄ ምዕራብ ነው፣ ይሄ ምስራቅ ነው። የት አለን? እሱ ግን ኤዶሚያስ በሰሜን ነው አለ። አማሌቅ በምስራቅ ነው አላችሁ አሉ ወንድሞች ናቶች። አቤቱ ጌታዬ፣ ምን አሁን ምንድነው የሚሻላችሁ? ምን ቁጭ ብለህ መጽሐፍ ቅዱስ አታነብም እንዴ? ነገሩ አንተ በጀርባ አጥንቴ ነው ማምነው ብለህ እኮ ያልክ ቀን ነው የበቃኝ። እኔ አሁን መቼም እንደው የምታወራው ነገር ካለ ብዬ በሚል እንጂ ያስገባው የጀርባ አጥንቴ በስፓይናል ኮርዴ ነው ማምነው ብላም ነገር ብለህ ያልክ ቀን ማለት ነው። የዛን ቀን ነበር ሊበቃኝ የሚገባው። እኔም አለመማሬ ነው። ቢያንስ እስቲ ቁጭ በልና አንብብ ወንድምዬ። እሺ ቁጭ በልና አንብብ። ጥላቻ እንዲህ አይነት ጥላቻ ተው። ኦኬ እንዲህ አይነት ጥላቻ ተው። ኦኬ አማሌቃውያን የት መጥተው ነበር ጽግላትን ይወጓት? አንደኛ ሳሙኤል መጽሐፍ ምዕራፍ 30 ላይ ማለት ነው። እንዲህም ሆነ ዳዊትና ሰዎቹ በሶስተኛው ቀን ወደ ጽግላት በመጡ ጊዜ ይላል። ጽግላት የት አካባቢ ነው ያለው? ከንፈር ያለ በኋላ አሁን አምጥቼ በጠይቀ ማለት ነው። ጩኸት ብቻ አሳይ፣ መረጃ አታሳይም። ኤዶሚያስ የሚባለው ህዝብ ሳውዘር ፓርት ላይ ነው ያለው ለእስራኤል። ጆርዳን ግዛ አሁን ያሁኑ ጆርዳን ውስጥ ነው። በጆርዳን ውስጥ ሆኖ ሳውዝ ላይ ነው ያለው፣ ደቡቡ ላይ ማለት ነው። አንተ ግን ምን አልከኝ? ኤዶሚያስ የሚባል ህዝብ ለእስራኤል የሚያዋስነው ሰሜን፣ አማሌቅስ የሚባለው ምስራቅ። ይታያችሁ፣ አማሌቅ የሚባል ህዝብ በደቡብ በኩል ነበር የሰፈረው። በደቡብ ሚዩት አድርገው ያብ ፕሊስ፣ ማይክ ሚዩት አድርጎ ምንድነው የገባባችሁ? ንፋስ ነው የነፈሰባችሁ ወይስ ምንድነው? እሺ
ዘውልቁ መጽሐፍ ምዕራፍ 13 ቁጥር 29 ላይ ምን ይላል? ቶራ እንደዚህ ይላል በደቡብ ምድር አማሌቅ ተቀምጧል፣ በተራሮችም ኬጣዊና ኢያቡሳውያን አሞራውያን ተቀምጠዋል፣ ከነዓናውያን በባህር ዳርና በዮርዳኖስ አጠገብ ተቀምጠዋል ይላል። አማሌቅ ቤት ነው የተቀመጠው በደቡብ። የእስራኤል ደቡብ የትኛው ነው ወንድሞቼ ነው ወገኖቼ? የእስራኤል ደቡብ የትኛው ነው? ይሄ በኔጌቭ ምድረ በዳ ማለት ነው አማሌቅ የተቀመጠው። ይሄ ወጠብሻ ጎረምሳ ምን ይልሃል? አማሌቅ የተቀመጠው በምስራቅ ነው። እግዚኦ ምንድነው ልታወራ የገባው ወንድምዬ? እኔ አውቄ ነው ያስጨረስኩ። ዝም ብዬ መጽፍ የነበረው አውቄ ነው። አሁን ብዙ ብዬ ብል የባጤ ቋጡን ነው የምታወራው። ብጣሽ የሆነ ነጭ የጻፈውን ወረቀት ይዘመታ እስራኤል የሚባል ሀገርና ህዝብ የለም ከጥንትም ጀምሮ የለም። መጽሐፍ ቅዱስን ቁጭ በልና አንብብ። ካልሆነና ማስታወሻ ያዝ፣ ደብተር ያዝ ወይ ሪከርድ አድርግ፣ አስተምራለሁ። አማሌቅ በምስራቅ በኩል አለን። ይሄ ሰውዬ መጽሐፍ ቅዱሳችን ምን ይነግራናል? ዘውልቁ መጽሐፍ ምዕራፍ 13 ላይ በደቡብ ምድር አማሌቅ ተቀምጧል። የእስራኤል ደቡብ ምንድነው? ኔጌቭ ማለት ነው። ሲና ልሳነ ምድር አታምታታም። ስለዚህ መተ ቁጭ በልና ጻፍ፣ አንብብ። ኤዶሚያስ ቤት ነው ያለው። በምስራቅ በኩል አለ። ምስራቅ አይልም። ኤዶሚያስ ለእስራኤል በደቡባዊ በኩል ነው ያለው። ይሄው ኤዶም ኪንግደም ሳውዘርን ፓርት ማለት ነው። ሳውዝ ኢስት ላይ ነው እንደውም ያለው። ይሄ ዴድ ሲ ሙት ባህር የሚባለው ሰዶምና ገሞራስ ቤት ነው ብያልኩት። በምስራቅ አለ አይልም። በምስራቅ በደቡብ ምስራቅ ነው። ደቡቡ ፓርት ላይ ነው ያለው። የኤዶሚያስ ምድር ማን የኤዶሚያስ ህዝብ የት ሄደ? ኢትዮጵያና ግብጽ ናቸው ያሉት አለ። ኤርሚያስ ምን ትላለህ? እኔ ምን አስባለኝ? ነብዩን አምጥቼ ላሳያ። ነብዩን አምጥቼ ከነብዩ ጋር ላገናኘ ና ሚልኪያስ ምዕራፍ 1 ቁጥር 4 እና 5 አንያ ሚልኪያስ ማለት ነው። ኤዶሚያስ እኛ ፈርሰናል፣ ነገር ግን የፈረሰው መልሰን እንሰራለን ቢል የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እነርሱ ይሰራሉ እኔ ግን አፈርሳለሁ ካለ በኋላ በሰዎችም ዘንድ የበደል ዳርቻና እግዚአብሔር ለዘላለም የተቆጣው ሕዝብ ይባላል። ማ ኤዶሚያስ፣ ኤዶም ማለት ነው። አይኖቻችሁ ያያሉ እናንተም እግዚአብሔር ከእስራኤል ዳርቻ ወዲያ ታላቂውን ትላላችሁ። ኤዶሚያስ ምን ይላል? ይሰራል ግን አፈርሰዋለሁ። ከዛስ እግዚአብሔር ለዘላለም የተቆጣው ሕዝብ ነው የሚባለው። ኤዶሚያስና ርስቱ የለም። ኦኬ የት? ሌላኛውን ነብይ ላሳያ። ቁጭ በልና ጠጣ፣ እርጎ እንደሚጠጣ አጠጣለሁ እግዚአብሔርን ያመላክን ቃል ማለት ነው። ኤዶሚያስ አብዩ ማን ነው? የአብዲዩ ራእይ ጌታ እግዚአብሔር ስለ ኤዶሚያስ እንዲህ ይላል፣ ከእግዚአብሔር ዘንድ ወሬ ሰምተናል፣ መልእክተኞች ወደ እርሱ ተልኳል፣ ተነሱ በለዋይ ሰልፍን አንሱ ብሏል። እነሆ በአሕዛብ ዘንድ ታናሽ አድርጌሃለሁ፣ አንተ እጅግ ተንቀሃል። በተሰነጠቀ አለት ውስጥ የምትኖር ማደሪያን ከፍ ከፍ ያደረግህ በልብህ ወደ ምድር የሚያወርደኝ ማን ነው የምትል አንተ ሆይ፣ ስለ ኤዶሚያስ የተነገረ ትንቢት ማለት ነው። የልብ ትዕቢት አታልሎሃል። እንደ ንስር መጥቀህ ብትወጣ ቤትን በከዋክብት መካከል ቢሆን ከዛ አወርድሃለሁ ይላል እግዚአብሔር። ሌቦች ቢመጡብህ ወይንም ወንበዴዎች በሌሊት ቢመጡብህ የሚበቃቸውን የሚሰርቁ አይደሉምን? ወይንን የሚቆርጡ ወደ አንተ ቢመጡ ቃርሚያ አያስቀሩም። አንተ ግን ምንኛ ጠፋህ። ኤሳው ምንኛ ተመረመረ። ኤሳው ማለት አሁን በጠይቀማ እንደሆነ አታውቅም፣ ከተማ ነው ልትለኝ ትችላለህ። የኤሳው ሌላኛው ስሙ ነው ኤዶም። ቁጭ በልና መጽሐፍ ቅዱስ አንብብ። ዝም ብለህ አትበል። ቁጭ በልና አንብብ። ምን እንደምታወራ ህዝብ ፊት ወቅ። ኦኬ የተሸሸገበት ሀገር ምንኛ ተፈለገ። የተማማልባቸው ሰዎች ሁሉ ወደ ዳርቻ ሰደዱ። የታማኝባቸው ሰዎች አታለሉ፣ አሸነፉ፣ በበታች አሽከላ ዘረጉብህ። እነርሱ ማስተዋል የላቸውም። በዚያን ቀን ከኤዶሚያስ ጥበበኞችን ከኤሳው ተራራ ማስተዋልን አላጠፋምን ይላል እግዚአብሔር። ቴማን ሆይ ሰዎች ሁሉ ከኤሳው ተራራ በመገደል ይጠፉ ዘንድ ኃያላን ይደረግጣሉ። በወንድምህ በያዕቆብ ላይ ስለተደረገው ግፍ እፍረት ይከድናል። ለዘለዓለም ያው ለአምላኬ ቃል ለዘለዓለም ትጠፋለህ። ማ ኤዶም፣ ኤሳው፣ የያዕቆብ ዘር
አንተ በሰሜን በኩል ነው ብለህ የምትለው፣ እኔ ግን በደቡብ ምስራቅ ላይ የሰፈረው ኤንሸንት ኪንግደም ዳሪያስ ወሬያም ትውልድ አየው ለዘላለም ትጠፋለህ። በአብዲው በኩል እግዚአብሔር ስለ ኤዶሚያስ የተናገረው ማለት ነው። ይሄው ስለ ኤዶሚያስ እግዚአብሔር ስለ ኤዶም እንዲህ ይላል ብሎ ማለት ኤዶሚያስ ማለት ነው። ለዘላለም ትጠፋለህ ብሎ ያለው ነው። አንተ ኢትዮጵያ ምድር ላይ መጥተው ይኖራሉ ብለህ ትላለህ። እማታፍር ትውልድ በፊቱ አንጻር በቆመ ጊዜ አሕዛብ ጭፍራውን በማረኩበት እንግዶች በበሩ በገቡበት በኢየሩሳሌም ተጣጣሉበት ቀን አንተ ደግሞ ከነሱ እንዳንዱ ነበር። በወንድም በያዕቆብ ላይ እንዲል ታደርግ አይገባም ነበር እያለው ነው እግዚአብሔር። ስለዚህ ነገር ግን በመከራው ቀን ወንድምን ትመለከት ዘንድ በጥፋታቸው ቀን በይሁዳ ልጆች ላይ ደስ ይልህ ዘንድ በጭንቀታቸው ቀን ትንቢትን ትናገር ዘንድ አይገባህም ነበር። በጥፋታቸው ቀን በሕዝቤ በር በእስራኤላውያኑ ማለት ነው በር ትገባ ዘንድ በጥፋታቸው ቀን በመከራቸው ቀን ትመለከት ዘንድ በጥፋታቸው ቀን ሀብትን በሀብታቸው ላይ እጅን ትዘረጋ ዘንድ አይገባህም ነበር። የሸሹትንም ለመግደል በመንታ መንገድ ላይ ትቆም ዘንድ በጭንቀትም ቀን ከነሱ የቀሩትን አሳልፈህ ትሰጥ ዘንድ አይገባህም ነበር ኤሳው። ስለዚህ እግዚአብሔር የእግዚአብሔር ቀን በአሕዛብ ሁሉ ላይ ቀርቧልና አንተ እንዳደረከው እንዲሁ ይደረግባል፣ ፍዳም በራስ ላይ መልሳለሁ። በቅዱሱ ተራራዬ ላይ እንደጠጣችሁት እንደዚሁ አሕዛብ ሁሉ ዘወትር ይጠጣሉ። አዎ ይጠጣሉ፣ ይጨልጣሉ፣ እንዳልሆነም ይሆናሉ። የኤሳውን ዘር እግዚአብሔር አጠፋለሁ ለዘላለም። አንተ የት ነው ያሉት ትላለህ? እግዚአብሔር ያጠፋውን ዘር ኢትዮጵያ ውስጥ ነው ያሉት። ያ በወንድም በያዕቆብ ላይ ስለተደረገው ግፍ ኤዶም ኤሳው እፍረት ይከድናል፣ ለዘላለም ትጠፋለህ። ለዚህ ነው እግዚአብሔር ለዘላለም የተቆጣው ሕዝብ ስለሆነ በአብዲው እንደዚህ ተናገረ። አባቶቼ ነቢያትን ይወለ ላፈራርቀልህና ላበላብ ያድርጉ። ላበላብ ሚልኪያስ ደግሞ የሚለውን ቀደም ያነበኩት ማለት ነው። ኤዶሚያስ እኛ ፈርሰናል፣ ነገር ግን የፈረሰውን እንሰራለን ቢል የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እነሱ ይሰራሉ፣ እኔ ግን አፈርሳለሁ። በሰዎች ዘንድ የበደል ዳርቻና እግዚአብሔር ለዘላለም የተቆጣው ሕዝብ ይባላል። ስለተቆጣው ለዘላለም ነው ያጠፋው ኤዶሚያስን። የለም ኤዶምን ዘሩም አገሩም የለም። አሉት ላይ ጉርጓድ ተቆፍሮ ጉርጓዱ ውስጥ ለውስጥ ወደ እስራኤል የሚመጣ የመሳሪያ ማከማቻ እንዲና እንደዛ ተደርጎ ሕዝብ በሚጠቀምበት ህፃናት መዋለ ህፃናት በሚውሉበት ትምህርት ቤት ውስጥ የመሳሪያና የፈንጂ ማስቀመጫ አንደርግራውንድ ሰርተው እየሮጡ እነሱ እዚህ ተተናኩለው እዚህ ተኩሰው ሄደው የሚሸሸጉት የት ነው? ትምህርት ቤት ውስጥ ነው ማለት ነው። ሆስፒታል ነው ማለት ነው። ሆስፒታል ስር ማለት ነው። ምን ያደርጉ ነው? አንድ ሆስፒታል ከስር የመሳሪያ መደበቂያ የሚሆነው ዋይ። ስለዚህ የጋዛን ህዝብ እንዲያልቅ ያደረገው ያው ወደ ሲኦል የሸኘችው ሲንዋር የተባለና ከሱ ጋር ያሉን በሩት ትልልቆቹ ናቸው። ጦርነት ከእስራኤል ጋር መግጠም ከፈለጉ ወደ ምድረ በዳው ሄደው ቆፍረው ጉርጓዳቸውን ምድረ በዳው ላይ ከህዝቡ ራቅ አድርገው ማለት ነው። ከጋዛ ህዝብ ራቅ አድርገው ለብቻ ሆነው ማለት ነው። ለምሳሌ አሁን እስራኤል ስትዋጋ መሳሪያዋንም ታንኳንም ምኑን ሚዛ ነው የምትገባው። እነሱም ከተዋጉ ለብቻ ሄደው ነው መግባት ያለባቸው። ልክ 1200ዎቹን ለማጥፋት እንደገቡ ብቻ ለብቻ ገብተው ይሞክሩ። ህዝብን ሆን ብለው የጋዛን ህዝብ ሆን ብለው ወደ ሲኦል እንዲገባ ያደረጉት የሐማስ መሪዎች ናቸው። የሐማስ መሪዎች። ኦኬ እሺ ኤርሚያ እንደተከ ፐርፐስሊ ለምን በለኝ ህዝብ ውስጥ ተደብቀው ህዝብ ውስጥ ተሸሽገው ሆስፒታል ስር መሳሪያ ማስቀመጫ ቦምብ ማስቀመጫ አድርገው ሚሳኤል ማስቀመጫ አድርገው ከየቱ ጋር እንደተኮሱ ያውቃሉ። ስለዚህ እዛው በተኮሱበት ቦታ ላይ አንደርግራውንድ በእግር የገቡት አንደርግራውንድ የሚሳኤል ማለትና የቦምብ ማከማቻ አድርገው ታገኙ ማለት ነው። ይኸው ለዓለም እኮ ነው አደባባይ አስጥተው ታናሉን ያሳዩት። የታናሉ መግቢያ ውረድ እባክህ አንተ አትደበቅ፣ ውረድ እታች ውረድ። ደግሞ ኢብራሂም የሚባል ሰው ከላከ ብሎክ አድርጉት። ኦኬ። ስለዚህ የጋዛ ህዝብ እንዲያልቅ እስራኤል እንደዛ አድርጋ እንድትመታ መረባቸውን ያስቀመጡ ሲንዋር የተባለ አውሬ የሆነ ሰውዬ ማለት ነው። ለራሱ ህዝብ ለልጆቹ እንኳን አራራም፣ ለሚስቱ እንኳን አራራም። እሱ እኮ ቢሞት መሞት ይችላል። ሚስቱንም ልጆቹንም ያስበላ ማለት ነው። ወገኑን ህዝቡን ያስበላ ማለት ነው።
ህዝብ ውስጥ ሄደህ መደበቅ የለብህም። አሁን በዚህ ዘመን በቃ ሁሉም የሆነ ነገር ያደርግና ህዝብ ውስጥ ነው ሄዶ የሚደበቀው። ህዝብ ውስጥ መደበቅ የለብህም። አንተ ቆይ አቤሎ ከአንድ ወንድም ጋር ድብድብ ብትገጥም ራስን ችለህ ነው አይደል የገጠምከው? የስ ያንን ድብድብ ያን ሰው ሄደህ ደብድበህ ሄደህ እናትና አባት ቤት የምትቀመጥ ከሆነ ደብዳቤው የደበደብከው ሰው ቤተሰብና ጓደኞቹ ወደ እናትና አባት ቤት ይመጣሉ አይመጣም? ይመጣሉ። በርግጥ ይመጣሉ። መጥተው ምንድነው ብለው የሚሉት? ያው የጥሉ ተጋፋጭ አብረው ይሆናሉ እነሱ። ምንድነው ብለው የሚሉት? መጣው አንተን አይደል የሚፈልጉት? የስ አቤል የሚባል ሰው እዚህ ያለው ይሉዋሉ። አለ ይላሉ። ጥቃት አድርሶ ነው የመጣው፣ ሰው ገሎ ነው ወይ ሰው መጥቶ ነው የመጣው፣ ስለዚህ እንፈልገዋለን አምጡ ብለው ቢሉ ቤተሰቦችህ ይሰጣሉ ልጅን? እውነት ለመናገር ብዙ ቤተሰብ የሚሰጥ አይመስለኝም። አይሰጡም። እነሱ ግን ያወሩት ውሸት ነው አይደለም? እውነት ነው። ቤተሰቦችም ልጅ ነህና አይሰጡም አሳልፈው። እነዛም ደግሞ ውሸት አይደለም የተናገሩትና እዛ ቤት ገብተሃል። በዚህ በሚፈጠር ነገር ግብ ይፈጠራል አይደል? ኦኬ። በዚህ ሰዓት ላይ ስጥ አልሰጥም ብሎ በሚነሳ ረብሽ ቤታችሁ ላይ ጉዳት ቢደርስ በዛ ቤት ውስጥ ጉዳት ለመድረሱ ዋነኛው ተጠያቂ ማን ነው? አንተ ነህ። ስለዚህ ጋዛ ላይ ይሄ ሁሉ ፍልስጤማውያን እልቂት እንዲደረግ ቁጥር 1 አንበሳውን ድርሻ ተጠያቂነቱን የሚወስደው ሐማስ እንጂ እስራኤል አይደለችም ነው ብሎ የሚል ሰው ካለ ይምጣና ከኔ ጋር ያወራል። ከጥንት ጀምሮ ያለውን የመጽሐፍ ቅዱስ ላይ ያለውን ታሪክ አሳያችኋለሁ። እነሱ በየጉድጓድ እየተደበቁ በነሳኦል ዘመን ሁሉ ጭምር እንዲሁ አይነት ጥቃት ሲያደርሱ ነበረ። ከድሮ ዘመን ጀምሮ ማለት ነው። ጉድጓድ መቆፈር የጀመሩት ዛሬ አይደለም። ታናል እየቆፈሩ ጥቃት ያደርሳሉ። ጥቃት ካደረሰ በኋላ በእስራኤል ላይ ሄዶ የሚደበቀው ህፃናት ባሉበት ሆስፒታል ስር አይደለም መደበቅ ያለበት። ሆስፒታል አንደር ሆስፒታል እኮ እኔ በጥንቃቄ ስለማይ ማለት ነው አይዲኤፍን በትክክል ስለምከታተላቸው ኦኬ። በሆስፒታል ስር ሚሳኤል ማስቀመጫ ቦምብ ማስቀመጫ አድርጎ ጽዮናውያን የሚያልቁበትን መሳሪያ ተቀጣጣይ ፈንጂ ኢራን የሰጠቻቸውን እዛ ውስጥ ደብቀው ሲያበቁ እስራኤል ደግሞ መረጃ ውስጥ በሚደርሳት ሰዓት ላይ ከአፈር ከደቺ ትቀላቅለዋለች ማለት ነው ሆስፒታሉ። እሺ ኤርሚ አንድ ቀን ጠይቀ እግዚአብሔር ለሁላችንም አምላክ ነው፣ ለእስላምም ለክርስቲያንም ምንም ጥርጥር የለውም። ግን የነዛ ሞትም ያሳዝናል አይደል? እውነት ለምን ምንም ጥርጥር የለውም። እንዴት ነው የማያሳዝነን አቤልዬ? እኛ ሰው ሁሉ ራሱ እስራኤላውያንም እኮ ያዝናሉ። እውነት ለመናገር ማለት ነው ራሱ እኮ እስራኤላውያን ያዝናሉ። ደስተኛ የሆነ ይመስልሃል እንዴ? እኔ በተለይ ቤንቄን መሪያቸው በጣም እንጃ አላውቅም። ብዙ ነገር ፈሰራን መስለ ብዙ ነገር ከበዱ ሰዎች ይወስናል። ውሳኔዎቹ ከባድ ናቸው በጣም። ያ ማለት እኔም ብጠይቀኝ ደግሞ እኔ በዚህ ምድር ላይ ከድሮም ዘመን ጀምሮ ማለት እንግዲህ ክርስቲያን ነኝ። የመጥፎ ስራን አይሰራም፣ ሁሉ ነገሩ ቅዱስ ነው እያልኩ አይደለም። እንደ ማንኛውም ሰው ድካም አለበት፣ እንደ ማንኛውም ሰው ብርታትም አለበት። ግን አገሩና ህዝቡን የሚወድ እግዚአብሔር በዚህ ዘመን ለእስራኤል ያስነሳው ሰው ነው ብዬ የምለው እኔ። ኦኬ። በዘመናት መካከል ልክ እግዚአብሔር ሳምሶንን አስነስቶ ከፍልስጤማውያን እግዚአብሔር እንደታደጋቸው፣ ዳዊትን አስነስቶ በዚያ ዘመን እግዚአብሔር ከፍልስጤማውያን እንደታደጋቸው ልክ በየዘመናት ማለት ነው። ለምሳሌ በስድስት ቀን ጦርነት አንተ ምናልባት ታሪኩን ላታቅ ትችላለህ። በዘመኑ የሆኑ ሰዎች ነበሩ እግዚአብሔር ያስነሳቸው ማለት ነው። በጦር ጀነራልነት ገብተው የመሩ ያዋጉ እንደነ ኤሪያል ሻሮን አይነት ወይ ደግሞ በወቅቱ የነበረውን መከላከያውን ሲመራ የነበረ በተለይ የእስራኤልን የአይሁድን ታሪክ ምታውቅ ከሆነ ገብተህ ብታየው ሞሼ ዳያን የሚባል አንድ አይነት ሰው አለ። እግዚአብሔር በጭንቅ ቀን ያመጣቸው ልጆች ናቸው። ለጽዮናውያን ለእስራኤላውያን ትድግናን ያደረጉ ማለት ነው። እንደ ህዝብ መደምሰስ የለባቸውም። እንደ ህዝብ ማለቅ የለባቸውም። ለምንድነው ጽዮናውያን ላይ ሲሆን የጽዮናውያኑ የአይሁዳውያኑ ደምና የአይሁዳውያኑ እልቂት እኛን የማያሳዝነን ነው? ለምን ባላንስ ማናረገው? አብዛኛው ክርስቲያኑም የሆነ ምናምን ሁሉ አብዛኛው እንኳን ማለት አልችልም። አንዳንድ ክርስቲያን አሁን ቅድም አንተ መጣህና ንጹሃንን ዜጎች ትጨፈጭፋለች ብላ አልክ።
ንጹሃን ዜጎችን ሆን ብላ በዓላማ ኢላማ አድርጋ ተናግራ ከሆነ ይኸው እኔ አደባባይ ካሜራ ከፍቼ የማወራ ሰው ነኝ። ኦኬ እንደዛ አድርጋ ያለችበት ቦታ ግን ካለ አምጣ ብዬ ስልህ ኢራን ውስጥ አድርጋለች አልክ። አምጣ ብዬ ስልህ የለም። የጦርነት ጉዳይ ነውና መሪዎቹን ስትገድል አብረው ከነሱ ከመሪዎች ጋር የሚገደሉ ሰዎች ህፃናትም እና ሴቶቻቸውም ሊኖሩ እንደሚችሉ ምንም ጥርጥር የለም። ግን ኢላማ አላደረገችም። ኢራን ኢላማ አድርጋ ሆስፒታል እንደምትመታ እስራኤል ኢላማ ያደረገችው የኒኩለር ተቋሟንና ሌሎች የሆኑ መንግስታዊ የሆኑና እንደዚሁም ደግሞ መከላከያው የሚጠቀምበትን ያንን ፓርት ነው የመታችው ማለት ነው። እነሱ ናቸው እንደውም ሆስፒታል የሚደበድቡት። እነሱ ናቸው ንጹሃን መኖሪያ ላይ ህንፃ ላይ ወደ ቴልአቪቭ እና ወደ ሃይፋ የሚወረውሩት ማለት ነው። ለምን አይዲኤፍ ላይ አይወረውሩም? ከወረወሩ ማለት ነው። እስራኤል እዛ ያለውን የሀገር የመንግስትን ስትራክቸር አይደል እየመታችባቸው ያሉ። ለምን አይመጡም? ለምን እዚህ ንጹሃን ሰዎችን ይገላሉ? አየ ሁሉ ቀን ሰው መጥቶ ከፍልስጤማውያን ይሄን አላለቀ ይላል። ከአይሁዳውያንስ 1000 ልክ ምንም በራሳቸው በባህላቸው በሀገራቸው እዛ የሙዚቃው ፌስቲቫል ላይ የተገኙትን ጭዳ ዶሮ ሲያደርግ ዓለም እኮ አንድ አልጮህም። አንድ ትክክል አይደለም ብሎ ያሉት ጥቂቶች ናቸው። 1200 እስራኤላውያን ባለቁበት አንተ አስተያየት አለ ሐማስ ገብቶ የጨረሰበት ይሄ ሁሉ የሁሉም ዘኔ እንደማምነው የሁሉም ሰው እኩል ነፍስ እኩል ዋጋ አላት። ታዲያ ለምን እነሱን ጋዛ ሐማስ በወቅቱ ሲኗር የተባለው ቀንዳ መባብ እንደዛ አድርጎ ሄዶ ሲጨፈጭፍ ለምን አልተቃወማችሁትም? እንዴ እኔ በሚያደርጉት ነገር የሽብርተኛ ሰዎችን አልደግፋቸውም። ግን እስራኤል የምትወስደው እርምጃ በጣም አግሬሲቭ ሆነ። በጣም ከመጠን በላይ እግዚአብሔር ግን ሰው እንደሚያይ አይፈርድም። ብራዘር ታውቃለህ አይደል? አቤሎ እግዚአብሔር ሰው እንደሚያይ አይፈርድም። ዓለም ሁሉ ተነስቶ ኖ ግቡ። ጥያቄ ያላችሁ ሰዎች ካላችሁ ኖ ግቡ፣ መግባት የምችሉ። ያዕቆብም ቅድም አስገባኛል ገዝታ አላክም። እሺ አዱኛ ከየት ቤተ እምነት ነው? እርሜ ከወንጌላዊ ቤተ እምነት ነኝ። አንድ ጥያቄ ብቻ ልጠይቅህ። ኦኬ ምን? አይ ጥያቄ አይደለም የምትሉት ሀሳብ አለ? እሺ ትችላለህ። ጥያቄም ግን እኔ ከወንጌላዊ ቤተ እምነት ነኝ። የቃልዮ ቸርች አባል ነኝ። እሺ ማለት እንደ ክርስቲያን አሁን ብዙ ጊዜ የእስራኤል ጉዳይ አንድ ሀገር ብቻ የዓለማዊ ጉዳይ ነው። እንግሊዝና ጀርመን ብዋጋ እንደዚህ የሚያከራክረን አይመስለኝም። አዎ የእስራኤል ጉዳይ ስነሳ ብዙ ሰው በሃይማኖትም አይተን ከሆነ አሁን እስልምናም እንደ በየትኛውም አጋጣሚ እስራኤል ላይ የምነሳን ሁሉ የራሱ ደጋፊ አድርጎ ነው የምነሳው። እስራኤልን ለማጥፋት ስነሳ ሁሉም ይደግፋሉ። እኛ እንደ ክርስቲያን እስራኤልን የምንደግፍበት መጽሐፍ ቅዱሳዊ ነገር አለ እንዴ? አሁን ጀስት እንደ ሀገር ሳይሆን አሁን እንደ ሀገር ተወዳታለህ ብትለኝ በጣም ወዳታለሁ። ደስ የሚለኝ ሀገር ነው እስራኤል። ግን እንደ በብሉይ ኪዳንም ያው እስራኤልን መባረክ መደገፍ መልካም እንደሆነ ነገር የምናገር ቦታ አለ። ግን አሁን እንደ ወንጌላዊ እምነት ተከታይ እስራኤልን መደገፍ ከእስራኤል ጎን መቆም ክርስቲያናዊ የሚያደርግ ወይስ እንደ መጽሐፍ ቅዱስ የሚደግፈኝ ነገር አለ እንዴ? ምናልባት እንደ በጨፍኑም ከመደግፍ በጨፍኑም ከምጠላ ምክንያታዊ እንደሆን ማለት ብዙ ጊዜ እስላሞች ምክንያታዊ ሆኖ ነው እስራኤልን የሚጠሉት። የራሳቸው ምክንያት ይኖራቸዋል ብዬ አስባለሁ። እኔ ደግሞ እንደ አንድ ወንጌላዊ እምነት ተከታይ እንደዚህ የሚያስደግፈኝ ወንጌላዊ እንትን መጽሐፍ ቅዱሳዊ እውነት ይኖራል እንዴ? በደንብ አለ። እንደ ክርስቲያን እስራኤልን ለመደገፍ በደንብ ምክንያት አለ። እስላሞች አጭር ጥያቄ ጠይቄ ልውረድ? እሺ በዛው አያይዘህ ትመልሰዋለህ። እሺ ከየት ቤተ እምነት ነው? እኔ ኤቲስት ነኝ። እሺ ብዙን ጊዜ አዳምጣለሁ እና አንዳንዴ መጽሐፍ ቅዱስ ወይም በቁርአን አይደለም ይሄ ዓለም የሚመራው። ይሄ ዓለም ሰርኩላር ዓለም ነው፣ ዓለማዊ ነው፣ በሕግ የበላይነት ነው የሚመራው። አሁን ብዙ ጊዜ በመጽሐፍ ቅዱስ ውስጥ እየጠቀስ እስራኤልን የረገመ እስራኤልን የመረቀ እንደዚህ ያክል ሰማለሁኝ እና ሰዎችን በሃይማኖት ብሬኖች ተደርገው ለእስራኤል ሊቆሙ መሆን የለበትም። ሲጀመር መጽሐፍ ቅዱስን ለራሳቸው እንዲመች አድርገው የጻፉት እስራኤሎች ናቸው። እታች ወረድ ውሉደ ዲያብሎስ ይባላል። የዲያብሎስ ልጅ ማለት ነው። አንተ አሁን ቀንደኛ የዲያብሎስ ልጅ ነህ ማለት ነው። በግዕዙ ውሉደ ዲያብሎስ ማለት የዲያብሎስ ልጅ ማለት ነው። ኦኬ አልፈ ተርፈ ከነሱ አልፈ መጽሐፍ ቅዱስን ለነሱ እንዲመቻቸው አድርጎ ነው የጻፉት ብለህ ስትል
እነሱ ለፖለቲካቸው ብለው የሰሩት አድርገህ የአምላኬን ቃል ልታቃልል የፈለክ ደፋር ስለሆንክ አባትህ ዲያብሎስ ነውና ስለዚህ የዲያብሎስ ልጅ እልሃለሁ። ምክንያቱም ለእስራኤልም ክብር የለም። ለእስራኤል ክብር ባይኖሩ ችግር የለውም። የአምላኬን እግዚአብሔርን ቃል ደግሞ እንዲመቻቸው አድርገው ነው የጻፉት አልክ። ምንም እንኳን በእነሱ ልጆች ቢጻፍም መጽሐፉ ግን የተጻፈው በእግዚአብሔር መንፈስ የተመሩ ነቢያትና ሐዋርያት ናቸው የጻፉት። ስለዚህ የማይነካን ድንበር ስለነካ አውርጃለሁ ማለት ነው። ታች ድሮም ከኤቲስት ምን ይጠበቃል? ስለዚህ ታችሁን ኦኬ። አዱኛ የጠየቀው ጥያቄ በጣም ወሳኝ ጥያቄ ነው። እንደ ክርስቲያን ልደግፋቸው ይገባሉ ብለህ ካልክ አዎ። እንዴት ብለህ ካልከኝ የአይሁድ ህዝብ እንዲጠፋ እንደተወሰነበት ታውቃለህ አይደል? ኢራን በሚባል ሀገር እና ህዝቡ እንኳን ማለት ይከብደኛል በመሪዎቹ ማለት ነው። ያ ልክ ነው። እንዲጠፉ አይደል ከምድር ላይ የአይሁድ ህዝብ መጥፋት አለበት ከምድር ላይ። አንተ እንደዛ ታምናለህ? አላምንም። ማንም መጥፋት የለበትም። መጥፋት የለበትም ብለህ ስትል ከአይሁድ ወገን ትደግፋለህ አይደል? ያ በደንብ ደግፋለሁ። ለምን እንደምትደግፋቸው? ያ አሁን አንድም እንደ ማንኛ እንደ ሰብአዊ ሰው የትኛውም ሰው እንድጠፋ አልፈልግም። የትኛውም ሰው የእግዚአብሔር ፍጡር የሆነ ሰው አካል ከዚህ ምድር ላይ መጥፋት የለበትም። ቴንኪው። ሁለተኛ ደግሞ እንደ ክርስቲያን አሁን ቅድም ብያለሁ ከብሉይ ኪዳን አንጻርም ምናልባት የኢየሱስ ክርስቶስ ወገን ናቸው። ጌታ ኢየሱስ የተወለደበት አካባቢ ነው። ከዛ ብቻ ሰው ለአብርሃም የተገባው ቃል ኪዳንም አለ። አሁን ከሱ አንጻርም እስራኤልን መባረክም መደገፍም መልካም እንደሆነ ያው እንደ ክርስቲያን የተማርኩት አለ። ራይት። ከዛ አንጻር ደግፋለሁ። ሶስት ጌታችን ኢየሱስ ክርስቶስ ተመልሶ መምጣቱን ታምናለህ አይደል? አምናለሁ በደንብ። ተመልሶ ወደዛ ምድር እንደመጣም አምናለሁ። ሲመጣ የት ነው የሚመጣው? ወደ ኢየሩሳሌም እንደመጣ አምናለሁ። ወደ እስራኤል መጥቶ በምድር ላይ ይነግሳል አይደል? ይነግሳል። አዎ ልክ ነው። በየትኛው ህዝብ ላይ ነው የሚነግሰው? በእስራኤል ህዝብ ላይ ነው። ለዓለም ቢነግስም በዛ ምድር ላይ እንደሚነግስ አምናለሁ። በእስራኤል ላይ በኢየሩሳሌም። ስለዚህ ይሄ ህዝብ መጥፋት አለበት ታዲያ በነ ኢራን በነ ሐማስ በነ ጋዛ ወይ ደግሞ በነ ሂዝቦላ ፉከራ ማለቅ አለበት የመሲሁ ዘር መጥፋት የለበትም። ራይት። ስለዚህ ከዚህ የተነሳ መደገፍ አለብን ማለት ነው። ኦኬ አይ ታንክ ዩ በጣም አይ ለዛ ነው እኔም ቅድም ብያለሁ ማለት እርግጠኛ ሉምቢ ነው ማለት መደገፍ። እንደ እስልምና ብዙ ጊዜ ጆሽን ሰማለሁ እስላሞች እስራኤልን ሲቃወሙ የራሳቸው ከእምነታቸው አንጻር እንደሆነ ሲያወሩ ሰማለሁ ማለት እነሱ ጭፍን ስለሆኑ የትኛውም ቦታ ላይ በእስልምና ሃይማኖት የትኛውም ቦታ ላይ አላህ ብለው ይጥራ እንጂ እነሱ ለመደገፍ ችግር የለባቸውም። እነሱ ሲደጋገፉ ከሃይማኖት የተነሳ ነው የሚደጋገፉት። ከሃይማኖት የተነሳ እንደጋገፍ ብለን ካልን ይሁዲነት ክርስትና ውስጥ ከክርስትና ጋር ሆድና ጀርባ የሆነ ነው ማለት እውነቱን እንነጋገር ከተባለ ስለ ወንጌል አይሁዳውያን ይገሉዋል። ስላላወቁ ነው ግን የሚያደርጉት ያንን እንጂ ሆን ብለው አይደለም የሚያደርጉት። አንድ ክርስቲያን ሄደ ስለ ኢየሱስ ክርስቶስ ብትነግረው ለአንድ ይሁዲ ምራቁን ተፍቶብል ሊመታ ሁሉ ይችላል፣ ሊገልህም ሁሉ ይችላል። ያንን አደረጉ ማለት ግን መጽሐፉ አስቀድሞ ነግሮናል። ያንን የሚያደርጉት ባለማወቅ ነው። ቢያውቁ ግን እንደዛ አያደርጉም። ኦኬ እስላሙ እንደዛ ከደገፈ የኛ አምላክ የእስራኤል አምላክ ነው አይደል? አዎ የእስራኤል አምላክ። በዚህ ፕላኔት ላይ እውነተኛው አምላክ የእስራኤል አምላክ ያህዌ ነው አይደል? አዎ እውነት ነው። ያ አምላክ የኔ እናንተ አምላክ ነው አይደል? እውነት ነው። ያ ከእርሱ በቀር ሌላ እውነተኛ አምላክ አለ በሰማይና በምድር? የለም። ስለዚህ አንተን ይመለከታል ማለት ነው። እስራኤል አይወቅህ እንጂ እስራኤላዊ አይቀበልህ እንጂ በሃይማኖትህ የአብርሃም የይስሐቅ የያዕቆብ አምላክ ብለህ ነው አይደል ተንበርክከህ ከምታለቅሰው በእግዚአብሔር ፊት። እውነት ነው። ራይት። ስለዚህ እስላሞቹ አየህ ምንም የትኛውም ሀገር ይሁኑ ትክክልም ይሁኑ ትክክልም አይሆኑ ኢራን ላይ ይደግፋሉ ማለት ነው። ብቻ እስራኤልን የሚያጠፋላቸው ሰው ይገኝ። እስራኤልን አጠፋለሁ ብሎ ለሚል ማናቸው እስላሞች ቀኝ እጃቸውን የሚሰጡት ገንዘባቸውን የሚለግሱት ለምን? አይሁድን ማጥፋት ይፈልጋሉ ግን አያጠፉትም። ሊያጠፉትም አይችሉም። መራራው ሀቅ ይሄ ነው። ኤርሚ ይቀርታል። እሺ ታንክ ዩ ተመልሶልኛል። በጣም ነው አመሰግናለሁ። ታንክ ዩ አዱኛ ተባረክልኝ ወንድም። እግዚአብሔር ባርክ። እግዚአብሔር ግድ አይሰጠውም ለሚሞቱ ህፃኖች ማለት የውላ ህፃን ሲሞት በጣም ያሳዝናል። ይሄ ልብ የሚነካ ነገር እንደሰው እንኳን እግዚአብሔር እኔ እናንተ እኮ ግድ ስለሚሰጠን እኮ ነው እናዝናለን ብዬ ያልኩ
እንዴት ነው ግድ የማይሰጠው? ግድ ይሰጠዋል። ግን ደግሞ በምድር ላይ ኃጢአት አመጣው ውድቀት እንደዚህ አይነትን ጦርነት ስላደረገ በቃ ሊሆን ያለው የግድ ነው ይሆናል። አንዳንዱ ደግሞ ትንቢታዊ ጦርነቶች አሉ። መንፈሳዊ ስራ ነው ልታስባለህ? አሁን ማለት ያጋንንት ሰው እንዲሞት የሚፈልግበት ነገር ነው ወይ እንዴት ነው? ያልገባኝም። የሁላ ሰው ሲሞት እግዚአብሔር እንዲጣልቅ አይገባም። ራስ ሰዎች ተነስተው በራሳቸው ለሚጠፋፉት ነገር እግዚአብሔር ምን ብሎ ነው ጣልቃ የሚገባልህ? ስለ የእግዚአብሔር ቀን ነው ወይ? የእግዚአብሔር ቀን ነው የሁላ ሰው ሲሞት። ቅድም ያልኩ ማለት ነው። አንተ ከዛ ሰፈር ላይ ካለ ጓደኛ ጋር ተደባደብክ አይደል? ሰው መተህ ሰው ደብድበህ ወይ ሰው ገለህ ሄደህ እናትህ ቤተሰቦች ውስጥ ገባህ፣ ቤታችሁ ውስጥ ገባህ፣ ግቢ ውስጥ። እዛ እናንተ ግቢ ውስጥ አቤልን አምጡ አታምጡ፣ አውጡት፣ አናወጣም፣ ስጡን፣ አንሰጥም። በዚህ ግብ ግብ በሚነሳ እናንተ ግቢ ላይ እሳት ቢለኮስ ሰው ቢገዳደል ለዛ ተጠያቂው ማን ነው? ማለት ያው ጸቡን ያስነሳ ሰዎች ናቸው እንደዛ። እግዚአብሔር ለምን ጣልቃ ገብቶ አያድናችሁም እናንተን? ራስህ ሄደህ ቆስቁሰህ በጫርከው እሳት እግዚአብሔርን ተጠያቂ ብሌም አታደርገው ማለት ነው። አቤሎ ራስን አየህ። በመጀመሪያ አብረው ከሚኖሩ ሰዎች ጋር ሰላምን መፍጠር አለብን። በምድር ላይ ቢቻላችሁ ከሰዎች ጋር በሰላም ኑሩ ይላል አይደል መጽሐፍ ቅዱሳችን? እውነት ነው ይላል አይደል አቤሎ? አዎ እውነት ነው ይላል። በሰላም መኖር አለብህ። ራስህ ሄደህ ቆስቁሰህ ሰው መተህ ወይ ሰው እንደዚህ ብለህ እንደ ምሳሌ የምናገረው አላደረክም። ሄደህ ቤት ውስጥ ከተደበክ በኋላ በአንተ ጦስ ቤታችሁ ላይ የሆነ ነገር ቢደርስ እና ለዛ ተጠያቂ ለእግዚአብሔር ጣልቃ ለምን ገብቶ አያድናቸውም ብለህ አትበል። አሁን እያደረጉ ያሉት ኢራን የምትባል ሀገር በሩቅ ሆና ሐማስ የሚባለውን አገር ጋዛን ጎናቸው ፍልስጤም እስራኤላውያን ጎን ስላሉ የኢራንን ጦርነት ነበር ሲዋጉ የነበሩት ጋዛዎች እኮ። የኢራን ዋነኛው ዓላማ ምንድን ነው? በእርግጥ ልክ ነው። እስራኤል ልትኖር አይፈልጉም እነሱ። የኢራን ዋነኛው ዓላማ ምንድን ነው? የእስራኤልን ሕዝብ ማጥፋት ነው ይመስለኛል ዋና ዓላማቸው። መሳሪያ የሚሰሩት ቦምብ፣ ኒኩለር ሁሉ ለመስራት የሚፈልጉት ምን ለማድረግ ነው? እስራኤል ለመምጣት ነው እርግጠኝነት። አይሁድ የሚባል መደምሰስ። ሚዩት አድርገው፣ ቆይ ሚዩት አድርገው። ከእሱ ጋር ነው እያወራሁት። ሚዩት አድርገው እናሰጣለሁ። የአይሁድን ሕዝብ ለማጥፋት ነው አይደል መሳሪያ የሚሰሩት? የስ በእርግጠኝነት እንደዛ ነው። በእርግጠኝነት ኢራን እንደዛ ነው አይደል የምታደርገው? ኢራን ማለት ደግሞ ከድሮ እነ መርዶኪዮስና አስቴርን ታውቃቸዋለህ አይደል? መጽሐፍ ቅዱስ ላይ አውቃቸዋለሁ። ሃማን ታውቀዋለህ አይደል? የስ የአይሁድ ሕዝብ እንዲደመሰስ ትእዛዝ የወጣበት በዚያ ዘመን የት ሀገር ላይ ነበር? እንጃ ካርታውን በደንብ አላውቅም፣ ግን ሱሳ የሚባል ከተማ አይደል? ማን ግንብ አይደል? ከተማ ኦኬ። የአሁኗ ኢራን ውስጥ ነው። ኤላም የሚባል አውራጃ። ትንቢተ ዳንኤል መጽሐፍ ምዕራፍ 8 ቁጥር 1 አንብበው። የአስቴር መጽሐፍ ስታነበው የሌሎችን መጽሐፍት ስታነብ በደንብ ግልጽ ሆኗል። የአሁኑ ኢራን ውስጥ ነው ያ ቦታ ያለው፣ ያ ሀገር ያለው ማለት ነው። መርዶኪዎስና አስቴር ጾም ጸሎት ይዘው የአይሁድ ሕዝብ እንዳይደመሰስ እግዚአብሔር ጣልቃ ገብቶ ያዳናቸው እዛ ምድር ላይ ነው ያለው። በኤላም አውራጃ በሱሳ ግንብ ሳለሁ ይላል ትንቢተ ዳንኤል መጽሐፍ ምዕራፍ 8 ላይ። የአስቴርን መጽሐፍ ብታነበው እነ መርዶኪዎስ እዛ ምድር ላይ ነበሩ የነበሩት። ኦኬ። አርጤክሲስ የሚባለው ንጉስ እዛ ሆኖ ነበር 127 ሀገሮችን ከህንድ እስከ ኢትዮጵያ ይገዛ የነበረው ማለት ነው። ስለዚህ ሃማ ለምን ነበረ መርዶኪዎስ እና አስቴርን ሌሎችን አይሁዳውያንን ማጥፋት የፈለገው? እሺ ኦኬ። ነጋሽ ኤርሚ እንደምን አለ? ደህና ነኝ ጌታ ይመስገን። እግዚአብሔር ይመስገን። እሺ ባይዞ እስራኤላውያን ወገኖች ካላችሁ ለመናገር የምትፈልጉ ከሆነ ስለ ሀገራችሁ የምትሉት ነገር ካለ ማለት ትችላላችሁ። አንዳንድ ቲክታክ አካውንት የከፈቱ ሰዎች በየቦታው የጥላቻ መርዛቸውን ሲረጩ አይቼ እንዳልኳችሁ በጣም ነው የተፈታተነኝ። ግን ደግሞ ገብቼ እነሱ ጋር ህዝቡን እንዳለ ይዤ ገብቼ የእነሱን ቤት ማሞቅ አልፈለግኩም። በሌላ አካውንትም ከገባው ምንም ድምፄ መቀየርም አልፈልግም። በትክክለኛው ነው መናገር ፈልገውና ፈርቶ በሌላ አካውንት ገባ ብለው እንዳይሉኝ ብዬ ለዚህ የእነሱን ቤት ከማሞቅ እነሱም አይመጡም። በእርግጥ ቢመጡ ባገኛቸው ጥሩ ነበረ እና እዛ ቤት አይሁዳውያኑ ገብቶች አንዳንዶቹ ሊናገሩ ሲፈልጉ ብሎክ አደረጓቸው፣ ሚዩት አደረጓቸው እና ደም መጣጮች ደም ጠጮች እያሉ እያገጣበሩ ሲያስወጧቸው አይቼ የእውነትን ተሰማኝና ቤት ከፍቼ የሚናገሩት ነገር ካለ ይናገሩ ብዬ በሚል ነው ቤቱን የከፈትኩት ለማለት ነው። ስለዚህ እስራኤላውያን የሆናችሁ የምትሉት ነገር ካለ ፍሪ ነው፣
መጣችሁ መናገር ትችላላችሁ ለማለት ነው። ጸጋ ይብዛላችሁ። እሺ ኢትዮጵያ ከየት ቤተ እምነት ነው? ቅድም ገብተህ ነበር። እኔ ሙስሊም ነኝ። እሺ ሙስሊም ነህ? አይ ሀሳብ ብቻ ሳይሆን ጥያቄ ሁሉ ጠይቀሃለሁ። አንተም ጠይቀኛለህ። እሺ እሺ እኔ አሁን መጠየቅ እንፈልገው አንተ ክርስቲያን ነህ ወይስ አይደለም? ኦሬዲ ኦርቶዶክስ ነህ አይደለ? ብራዘር የኔ ማንነት ይታወቃል። ክርስቲያን ነኝ። አሁን አንተን የምጠይቀህ ጥያቄ እስራኤል በምታደርገው ነገር ትክክል አይደለችም? እስራኤል የምታደርገው ነገር ነው በጣም ስህተት ነው። ፓለስቲና ላይ ያደረገችው ነገር አንተ ይኸውልህ ሃይማኖታችን እንርሳው። አድምጠኝ ማን እርሳው ለምን እኔ ከብዙ ክርስቲያኖች ጋር ወንድሜ ችግር የለውም። ምን ያልይዝም እኔ ላወራ የምፈልገውን ነገር አንዴ ልጠይቅህ። እኔ አሁን ሚዩት አድርጌሃለሁ። ሚዩት እንድትወርድ ፈለክ? እሺ አድምጠኝ ብዬ ስልህ በመደዳ አታወራ እያልኩ እየተለማመጠን እናወራ። እስራኤል የምታደርገው ነገር ትክክል አይደለም አይደል? አዎ ትክክል አይደለም። ኢራንስ የምታደርገው ነገር ትክክል ነው? መጀመሪያ ማን ጀመረው? ኢራን የምታደርገው ነገር ትክክል ነው ወይ ነው ያልኩ። ከዛ ጀማሪው ማን ነው ፈጻሚው ማን ነው ብሎ የሚለው እናወራለን። ኢራን የምታደርገው ነገር ትክክል ነው? ትክክል ናት። ኢራን ትክክል ናት። በቃ እኔ እናንተ ከዚህ በኋላ እናወራለን ማለት ነው በመረጃ። ኢራን የምታደርገው ለአንተ ትክክል ነው። እስራኤል የምታደርገው ግን ለአንተ ትክክል አይደለም አይደል? እሺ ኦኬ፣ አሁን መቀጠል ትችላለህ፣ ማውራት ትችላለህ። እኔ አሁን ይኸውልህ ይሄ አኮርዲንግ ባይብል አኮርዲንግ ቁርአን የሚለውን ነገር እንተውና ለምን እንደምትተው እኔ በመጽሐፍ ቅዱስ ነው የማወራ። እስራኤል የሚባል ምን እስራኤል እኮ በቃ ኢሳ የሄደባት ሀገር ናት። በእውቀት አሁን በእውቀት ብቻ በእውቀት ከሆነ አኮርዲንግ ባይብል አኮርዲንግ ቁርአን የሚባል የለም። ቁርአንህን ጥቀስ ታወራለህ። እኔም ችግር የለውም። ኧረ እኔ ባይብል ነው የምጠቅስልህ። ወንድሜ ሚዩት አድርጌሃለሁ። ሚዩትን አታንሳው ወንድሜ፣ ስርዓትም መማር አለበት። አኮርዲንግ ባይብል አኮርዲንግ ቁርአን ብለህ አትበለኝ ብለህ ካልክ በኋላ እንደገና ደግሞ መጽሐፍ ቅዱስ ጠቅስልሃለሁ ብለህ አትበለኝ። ኦኬ አንተ የምታወራው ስለ ኢራን፣ ከፈለክ ቁርአን ጥቀስ፣ ከፈለክ መጽሐፍ ቅዱስ ጠቅሰህ ኢራን ትክክል መሆኗን እኔ ፊት ታሳየኛለህ ማለት ነው። እስራኤልም ደግሞ ትክክል አለመሆኗን እኔ ፊት በመረጃ ታሳየኛለህ። እኔ ደግሞ እስራኤል ለምታደርገው ነገር ትክክል ለመሆኑ በታሪክም በመጽሐፍ ቅዱስም ጠቅሼ ማለት ነው። ያንተን ቁርአን ስለማላውቀው በመጽሐፍ ቅዱስ ታናክ በአዲስ ኪዳን መጽሐፍት ሁሉ ጠቅሼ እዚሁ ለህዝብ ፊት እናሳያለን ማለት ነው። ስለዚህ አንዴ አትጥቀስ፣ አንዴ ደግሞ መጽሐፍ ቅዱስ ነው የምጠቅሰው ብለህ አትበል። የፈለግከውን ጥቀስ። መጽሐፍ ቅዱስም ከፈለግ ጥቀስ፣ ከፈለግ ጂኦግራፊውን፣ ከፈለገ የህዝቡን ህልውና፣ አሁን የተነሳውንም ጦርነት፣ ከዚህ በፊትም ያለውን ጦርነት፣ ከዚህም በኋላ ያለውን ጦርነት ትክክል አይደለችም ብለህ ስትል፣ እስራኤልን ትክክል አይደለችም ብለህ ስትል ትክክል ያልሆነችበትን በአስረጅነት ንገረኝ። ኢራን ደግሞ ትክክል የሆነችበትን ደግሞ በአስረጅነት ንገረኝ። ከዛ እኔ ደግሞ አንተ እንግዳ ስለሆንክ መጀመሪያ ልቀበል ብዬ ነው። ከዛ ደግሞ እኔ ደግሞ እቀጥላለሁ ማለት ነው። ጋይድ እሺ፣ ማውራት ትችላለህ ማለት ነው። ትችላለህ። እሺ እሰጥሃለሁ። ከፈለክ እዚሁ ተቀመጥ፣ ካልሆነ ብትወርድም በኋላ ተመልሰህ መጥተህ ትጠይቃለህ። እሺ እሺ፣ ልጠብቅና እንትን ኦኬ። ከላይ ያለው አሁን የገባኸው ሰላም ላንተ ይሁን። ሰላም፣ እንዴት ነህ? እግዚአብሔር ይመስገን። እንዴት ነሽ? ሰላም ነው። ደህና ነኝ፣ እግዚአብሔር ይመስገን። ከየት ቤተ እምነት ነው? እኔ የምለው ከየት ቤተ እምነት ነው? ከየት ቤተ እምነት ነው? ሙስሊም ነኝ። እሺ እኔ የምለው አንድ ጥያቄ ያለኝ። ምን እንደምትዩ? እግዚአብሔር የምትሉትን የምታመልኩትን አምላክ የሰቀለች የታችሁ ረጂ አረስቱን በተመለከተ የሚትሉትን እግዚአብሔር የሚትሉትን አትበይ። አረስቱን በተመለከተ በእስራኤል ጉዳይ ማለት ነው። እኔ የሚለው እግዚአብሔር የሚትሉትን አረስቱን በተመለከተ አውሪ። መጀመሪያ ሪስፔክት ይኖርሽ። እሺ የሚትሉትን እያልሽ እንትን አትበይ። እሺ ሌሎች ሰዎች ካላችሁ በጥንቃቄ የምታወሩ በጥንቃቄ
ሪስፔክት አድርጋችሁ የሰውንም ሃይማኖት ህዝብንም ጭምር ግን ጥያቄ አለን በእውቀት እንሞግታለን ብሎ የሚል ሰው ካለ ይምጣ። ኢራን ያደረገችው ትክክል ነው፣ እስራኤል ግን ያደረገችው ትክክል አይደለም ብሎ የሚል ሰው ካለ ይምጣ። ኤቲስት ነኝ ብለህ ስላልክ አላስገባም። ሮክስ ሌሎች ኤቲስት የሆነ ምን ልታወራ ነው አንተ? ስለ እስራኤልም አምላክ አታቅ፣ ስለ ሙስሊሙም አምላክ አታቅ፣ ምንም ታውቀው ነገር የለም። ኦኬ እሺ፣ አንዳንድ ቁጥር ጻፉልኝ ሌሎች ያላችሁ ሰዎች ካላችሁ ማለት ነው። እስከዛ የወንድማችንን መቀበል እችላለሁ። ቆይ እሺ፣ ኦኬ አቡኪ እሺ፣ እሺ አቡኪ የገባው ሰው አልተጠቀምክበትም፣ እድሉን ወርደሃል። ደግመህ ብትልክ አላስገባም ማለት ነው። እሺ አያንቱ ሰላም፣ እንዴት ነሽ እህቴ? ሰላም አለው። እኔ በጣም ነው የምወድቅ፣ ጴንጤ ነኝ። ይመቻል። እሺ ተባረክ እህቴ። እሺ ተባረክ። እሺ ቴንክ ዩ። እሺ የወንጌል አማኞች ፕሊስ አሁን አትላኩልኝ። የወንጌል አማኞች አሁን አትላኩልኝ። ቴንክ ዩ። እንግዶችን ልቀበል። እሺ ሙሉ ቀን አይ ሰላም ሰላም፣ እንዴት ነው ኤርሚ? ደህና ነኝ እግዚአብሔር ይመስገን። አይ እኔ ወዲ ተከታይ ነኝ። እንዴት ነህ? ሰላም ነው? ደህና ነኝ። እስራኤል ሀገር ነው ያለው። እስራኤል ሀገር ነው ያለው። እኔ ነው። እንዴት ነህ? ሰላም ነው? እሺ የይሁዲ እምነት ተከታይ ነህ? አዎ ይሁዲ ነኝ። እሺ ኦኬ። እስራኤል ሀገራችሁ ምን ትላላችሁ ብሎ የሚል እና በምታደርገው ነገር በጣም እናመሰግናለን። እውነት እግዚአብሔር ኑርልን ዘላለም ተባረክ። በጣም ነው እውነት ሳይ በጣም የሆነ ሁልጊዜ የምከታተል እግዚአብሔር ዘላለም ያኑርልን ለማለት ለመመስገን የገባሁት። ተባረክ። ዘላለም እንዳንተ አይነት ሰው ይኖርልን። አሜን። ቴንክ ዩ። ተባረክ። እጅ ሁሉ ይባረክ፣ ልጆች ይባረኩ፣ ቤተሰብ ይባረክ። አሜን። ኖርበት ዘላለም የምትሄድበት ዘላለም ሁሉ እግዚአብሔር መንገዱ ይግለጽልን። አሜን። ከዚህ ውጭ የምናገረው ነገር የለም። አመሰግናለሁ። ቴንክ ዩ። ኤርሚ አመሰግናለሁ። እኔ ልጠይቅ የፈለግኩ መሰለ እንትን አሁን ለምሳሌ እኛ አሁን ክርስቲያኖች ነን፣ በክርስቶስ ኢየሱስ በማመን የእግዚአብሔር ልጆች ነን። ነገ አንዴ እሺ፣ ከታች ደጋግመሽ ጽፈሽ ነበረ ወይ ጽፈ ነበር? ነው ሴት ነኝ። እሺ እንዴት ነሽ? ሰላም እግዚአብሔር ይመስገን። ከየት ቤተ እምነት? ኤርሚ አንድ ሁለት ነገር ልል ፈልጌ ነበረ። ምንድን ነው ያልከኝ? ሶሪ አልሰማሁም። ከየት ቤተ እምነት ነው? ሙስሊም ነኝ። ኦኬ እሺ። እንትን አንድ ሁለት ሜሴጅ ማለት እንትናን ታውቀዋለህ? ተከር ካርልሰን ሂዝ ላይክ አ ኮንሰርቫቲቭ አር ዩ ላይክ አሜሪካን የምትኖረው? አላውቀውም። ኖ እዚያ ውጭ ሀገር እዚያ አሜሪካ ነገር ነው የምትኖረው? ኦኬ እሱ ሰውዬ ማለት ይኸውልህ ኮንሰርቫቲቭ ክርስቲያን ሪፐብሊካን እንትን ነበረ ኒውስ ላይ ነበር የሚያቀርበው ፋክስ ላይ ማለት ነው፣ ፋክስ ኒውስ። አሁን ግን የራሱን ከፍቶ እንትን ይላል እና በክርስትና አንጻር ስለ እስራኤል በቀደም ቴድ ክሩዝን የሞገተው ነገር አለ እና እሱን ብታዩ በጣም ደስ ይለኛል። ምንም እሱ የራሱን ማውራት ይችላል። ምናልባት ጊዜ ካገኘው ላየው እችላለሁ። ሰዎች ይኸውና እኔ አሚን ከፖለቲካል ቪው ነው ልጠይቅ። አሚን ይህን ልል የገባሁት ከሪሊጅን አንጻር ሳይሆን ከፖለቲካል ቪው እሱን ብታይ እሱንና ሌላ አንድ የእሱን ቲክታክ ብታዩ ደስ ይለኛል። ወደ 2.something ሚሊዮን ሰው ይከተለዋል እና እስቲ እሱ ላይ ያለውን ቪውም ጠይቀው። ስለ ክርስትናም ሲጠይቃቸው ስለነበረ ነው። ኦኬ ጊዜ ካገኘው ጠይቀዋለሁ። እሺ እሺ ጊዜ ካገኘው አየዋለሁ። እሺ እሺ ባይ። ኦኬ ቴንክ ዩ። ኦኬ እና ኤርሚ እኔ ልጠይቅ የፈለግኩ አሁን ለምሳሌ ዮሐንስ ምዕራፍ 1 ቁጥር 11 ላይ ወደ ገዛ ወገኖቹ ሄደ፣ የገዛ ወገኖቹ አልተቀበሉት፣ ለተቀበሉት በስሙም ለሚያምኑት እነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል አይደል? እኛ አሁን እስራኤል ዘስጋ ወይም ደግሞ ስጋዊ እስራኤል ከእግዚአብሔር ወገን ናቸው ብለን ለነሱ አሁን መከራከር እንችላለን ወይ? ምክንያቱም እሺ በሮሜ ምዕራፍ 2 18 መሰረትና በሮሜ ምዕራፍ 11 ቁጥር
4 መሰረት እስቲ እሱን ብትገልጽልኝ ብዬ ነበረ። ምን ይላል? ክርስቲያን በግልጥ አንብበዋል። ምን ይላል? እንደ ኦርቶዶክሳውያኑ ገለጥልኝ አትበል። ምን ይላል እዛ ክፍል ላይ? እሺ ላንብበው። እሺ ሮሜ ምዕራፍ ምንድነው? ስላነበብኩ ሐሳቡን ንገረኝ። እኔም ክፍሉን ስለማውቀው የግድ ማንበብ አይጠበቅም። አዎ በስጋ ማለት አይሁድነት በስጋ እንዳልሆነ በውስጣዊ መገረዝ በልብ መገረዝ ናቸው እስራኤላውያን የሚሆኑት ምን ነው ሐሳቡ እና ስለዚህ አሁን በመካከለኛ ምስራቅ የሚኖሩት እስራኤላውያኑ የአብርሃም ዘር አይደሉም የመሲሁ ዘር አይደሉም እያልከኝ ነው? አሁን በስጋ አይደለም እያለን ነው መጽሐፋችን። ለምን ነው በስጋ አይደለም ብሎ የሚል? ቅዱስ ጳውሎስ ሮሜ መልክ መጽሐፍ ምዕራፍ 9 ላይ እኔ በስጋ አይሁዳዊ ነኝ ይላል አይደል? ፊልጵስዩስ መልክ መጽሐፍ ምዕራፍ 3 ላይ በትክክል እሱ አይጠቅምም ብሏል። ለምንድን ነው አይጠቅምም ብሎ ያለው? ወገኖቼ እያለ እግዚአብሔር አልተዋቸውም እያለ አልጣላቸውም እያለ እግዚአብሔር የቀደመውን ሕዝብ እስራኤልን አልጣለም እያለ ለምን ነው አንተ በስጋ ከግንዱ ወርቋል? ቆይ ወንድሜ አንተ በስጋ ኢትዮጵያዊ ተወላጅ ነህ አይደል? አዎ ተወላጅ ነኝ። ነውር ባይሆን ነውር አድርገህ አትቁጠረው። ከየትኛው ብሔር ነው የተወለድከው? 86 ብሔረሰቦች አሉ። ኦሮሞ ነኝ። ከኦሮሞ ብሔር የተወለድከው። ኦሮሞ የሚባል ብሔር በስጋ የለም ብዬ ብልህ ምንድነው የሚሰማህ? እሱ ኖርማሊ እንደ ክርስቲያናዊ ሳይሆን ኖ ቆይ ምንድነው የሚሰማህ? አንተ አሁን ክርስቲያን ነህ። ምንድነው የሚሰማህ? ኦሮሞ የሚባል ብሔር የለም ብዬ ብልህ በስጋ የለም ይሄ አሁን አለው ብሎ የሚለው ኦሮሞ አይደለም ብዬ ብልህ ምንድነው የሚሰማህ? በስጋ ኖርማሊ ይሰማኛል። ኦኬ እነሱንም ልክ እንደዚህ ይሰማቸዋል። አዎ ግን ይሄ የእግዚአብሔር ሐሳብ አይደለም። እግዚአብሔር ከዘር ከቋንቋው አጀነድ ስለምን ወንድምዬ ማነው የነሱን እስራኤላውያኑ በስጋ አይሁዳውያን የሉም ብሎ ያለህ ማን ነው? መጽሐፍ እኮ አይሰራም ነው እኮ። አሁን እግዚአብሔር ክዳን ያለው ከመንፈሳዊ እስራኤል ጋር ነው እንጂ ከስጋ እስራኤል ጋር ምንም አይነት ግንኙነት የለውም። እግዚአብሔር እነሱ ኦልሬዲ የትኛው ተቆርጠዋል እነሱ ኦልሬዲ እናንተ እነሱ ከግንዱ ስለተቆረጡ እናንተ ደግሞ ተጣበቃችሁ ስለምን? እሺ ተቆረጡ የሚል አለ ሮሜ ምዕራፍ 11 ቁጥር ስንት? ከቁጥር 11 ከ11 ይመስለኛል። ከይቅርታ ጋር ልትረዳኝ ትችላለህ? አይ እኔ አረዳው 11 ላይ ተቆረጡ ይላል። እሺ እናንብባ 11 ላይ እንግዲህ ተሰናከሉ ይላል። ከነገር የሚኖር ሁሉ ጊዜ ስለ እስራኤል ጥላቻ የሚዘራ የማይሆነውን የሚያወሩት የማይሆን ማስረጃ መጥተው የሚያቀብሉት ደግሞ ከፍልስጤኖች ከየት እንደመጡ እንኳን የማያውቁ ግማሾች ከግብፅ፣ ግማሾች ከአረባ ሳውዲ፣ ግማሾች ከሊባኖን፣ ግማሾች ከሚጽራይም የመጡ ከሊባኖን የመጡ ስብስብ ናቸው እዚህ ሀገር ያሉት። አዎ ብዙ ጊዜ ቆይተዋል እዚህ። ግን በኦሪት ላይ የትም ቦታ ተጽፎ አያውቁም። ሌሎች ነው የተጻፉት። ያን ስም ተመሳሳይ መስሏችሁ እውቅና መስሏችሁ እዚህ መጣችሁ መዘርገፍ ተገቢ አይደለም። በእውነት ጥላቻ እንደሆነ ራስክን ጠይቅ። ለምንድን ነው ሰው የምጠላ? ሰው አይጠላ። ማንንም ፈለስጤኖችም አረብ የሚባል ነገር አልጠላ። የምጠላ መጥፎ ስራ ነው የምጠላ። ይሄን ብቻ ነው የምጠላ። ግን ሰው ዝም ብሎ በቃ በሚያውቀው ጉዳይ ሁሉ መጥቶ ጥላቻ ይዘራል። ይሄ ለምን እንደሆነ በእውነት አይገባኝም። ለምንድን ነው እንደዚህ ጥላቻ አለችው? ምንድን ነው ክፉ ነገር ያደረግን ታለ ከዚህ ከቤተ እስራኤሎች እኛ ይቅርታ ቢለን እንጠይቃለን በእነሱ ስም። ግን ዝም ብሎ በቃ የማይታወቅ በእስልምነት እንደሆነ ይህ ስተት ነው። እኛ እስላም አንጠላም፣ ክርስቲያን አንጠላም፣ ማንንም አንጠላም። ሁላችንም የአምላክ ተፈጥሪዎች ነን። አምላክ የፈጠረን አንድ ነን። እምነታችን ብንለያይም የተፈጠርነው ከአንድ ቦታ ብቻ ነው። ከአምላክ ነን። ከአዳምና ከሔዋን የተፈጠርን ነን። ሌላው ነው ቀስ እያለ ታሪክ ሆነ። ከኦሪቱ በፊት ብዙ ነገሮች ነበሩ። ኦሪቱ የመጣ እኛን ለማስተካከልና ለእኛ መንገድ ለመስጠት ነው። እና
እባካችሁ ወንድሞቼ ታች ያላችሁ ጥላቻ ያላችሁ ውስጥ ቤተ እስራኤል እኔ በእውነት ለእናንተ ነው አልፎ እናንተ ላይ ለሚወድቅ ለምን አምላክን ለመቆሸሽ ስለምትፈልጉ ትቀበሉታላችሁ። የአምላክ ትእዛዝን ያላከበረ ይገረፋል። እና እኛ ወደን አይደለም ተኩስነት ያለበት ጋዛ ውስጥም ያለን ወደን አይደለም። የተያዙብን ወንድሞቻችን ሊቀቁ ነው። እነሱ እንደ አይጦች ከጉድጓድ ለጉድጓድ የተወሸቁ በሰው ነፍስ እየነገዱ ልጆችና ሴቶችን መሸፈኛ እያደረጉ ለይተም መምታትን አቃተን። አንዳንድ እንመታለን፣ ግን አልፎ አልፎ ንጹሐንም ልጆችም ይሞታሉ። ይሄ ጦርነት ነው ያለ ነገር ነው። ወደን ፈልገን የምናደርገው ነገር አይደለም። እና ብታስተውሉ ነው የሚበጃችሁ ለእናንተ። ለምን ጥላታችሁ ከኛ ጋር አይደለም፣ የምትጠሉት ከአምላክ ጋር ነው። እኛ ምስር የምናከር ሀገር ነን። በኃይላችን አለ የምንኮራ በአምላካችን ነው። አምላካችን ለአምላካችን ስለምንጸልት ለአምላካችን ሁሉ ነገር ስለምንነግረው ለሁሉ ነገር ክፉንም ደጉን ለእሱ ስለምንነግረው እሱ አብሮን አለ። ለሁሉ የሚታኮስልን የሚዋጋልን እሱ ነው። በእኛ በኃይላችን አስበን አይደለም፣ ኃይል አለን ብለን አይደለም፣ በአምላክ ተማምነን ነው። እና ጥላቻ መዝራት ለምንም አይበጅም። ራሳችሁ ነው አልፎ ራሳችሁ ላይ የሚወድቅ እና ወገኖቼ፣ ወንድሞቼ፣ በእውነት አበሻዎቼ እኔ የዛሬ 35 ዓመት ነው እዚህ ሀገር ከገባሁ። አማርኛ እንኳን አልረሳሁም። ለምን? በምንነቴ ስለምኮራ ነው። በምንነቴ ስል በቤተ እስራኤልነት ብቻ ሳይሆን በኢትዮጵያነትም እኮራለሁ። ግን አደራችሁን በእውነት ጥላቻ ለምንም እስላም ሆነ ክርስቲያንም ሆነ ቤተ እስራኤልም ሆነ ጥላቻ ለምንም አይረዳም። ይጥላል እንጂ አያነሳም። እና ይቅርታ ብዙ ለፈለፍኩባችሁ። ሰው ገብቶ ሲናገር መረጃ ተለለህ ጥላቻ አለ ብለህ በቃ ጥላቻ የለ ለመናገር ነው ብለህ ብትናገር ይሻላል። የዛ ጊዜ ይፈቅድላል አይፈቅድልም የራሱ ጉዳይ ነው። ግን አለ መረጃ መጥቶ ሽንት መሽናት ጥግ አይደለም አባቴ፣ እዛው ይሻላል። ቤት ያለበት እዛው ይቅር። እና በጣም አመሰግናለሁ ድል ስለሰጣችሁኝ። እሺ እናመሰግናለን። ኦኬ እንግዲህ እድል ለሁሉም ነው እድል የምሰጠው። ደግሞም እስራኤላውያን ስለ ሀገራችሁ ምን ትላላችሁ ነው እያልኩ፣ ምክንያቱም በአንዳንድ ቲክቶክ ላይ ቪዲዮዎችን አይ ነበረ የተቆራረጡ ስክሮል ሳደርግ፣ እንደዚሁም አንዳንድ የላይቭ ስርጭቶችም ነን እየተመለከቱ ነበርና በዚሁ አሁን ወንድማችን እንዳለው በእስራኤላውያን ጥላቻ የተመረዙ ክርስቲያንን ብለው የሚሉ ክርስቲያናዊ ቅብ ያላቸው ሰዎች አይቻለሁ። በጥላቻ የተመረዙ ማለት ነው። ሀሳብ ማንሳት ይቻላል፣ ምንም ችግር የለም። ሀሳብ ማንሳት ትችላለህ። እስራኤል ጥፋተኛ ነች ማለት ትችላለህ። አያጠፉም ብዬ አልልህም። ጥፋት ካለ ጥፋቱ ይሄው በዚህ በነጥብ አስቀምጠህ ብታስቀምጥ እነሱም ካመኑ ያምናሉ፣ ካላመኑም ደግሞ ሌላ ህዝብ ያያል ማለት ነው። ግን እስራኤልን ብቻ ብሌም አድርጎ እስራኤልን ብቻ ጥፋተኛ አድርጎ ሌላውን ማጽደቅ ግን ይሄ የሀያቶላ መንፈስ ብዬ እለዋለሁ እኔ በራሴ ማለት ነው። በመጽሐፍ ቅዱስ ደግሞ ብዬ ካልኩል የፋርስ አለቃ መንፈስ ማለት ነው። እዛው ምድር ላይ የሚሰራ የክፉ የጋኔን ስፒሪት ማለት ነው። ካልሆነ በስተቀር የመሲሁን ዘር እንደዚህ ለመጥላት ክርስቲያንን ብሎ ኢየሱስ ክርስቶስ ጌታዬ ነው ብሎ የሚያምን ሰው እንዴት ነው አይሁድ የሚባል ህዝብና አገር የለም ብሎ የሚል? እንዴት ነው ያመናችሁት ነው ብዬ የምለው እኔ ለክርስቲያን ወገኖችም ሁሉ ጭምር ለእንደዚህ አይነት ሰዎች ቅምጠይቃችሁ መጽሐፍ ቅዱስን እንዴት ነው ያነበባችሁት? ብሉይ ኪዳንና አዲስ ኪዳን እንዴት ነው ያነበባችሁት ወገኖቼ? የሙሴን ሕግ መጽሐፍ 5ቱ ብሔራዊ ኦሪት እናምን የለ? የነቢያት መጽሐፍት እናምን የለ? አይሁዳውያን የተቀበሏቸው መጽሐፍ ቅዱስ እያንዳንዱን አደል ጨልጣን የምንቀበለው? እንዴት ነው ያነበባችሁት? ለዚህስ ምንድን ነው የተባለው? ከብዙ ሺህ ዓመት በፊት እግዚአብሔር በባሪያዎቹ በነቢያት የተናገረው ቃል ተረሳ፣ አለቀ፣ ተዘጋ፣ በቃ። እግዚአብሔር እስራኤል የሚባል ህዝብና ሀገር የለኝም ብሎ አለ። እንደዛ ነው ያነበባችሁት? የትኛው ነብይ ነው እንደዚህ ብሎ ያለው?
የአዲስ ኪዳን መጽሐፍት አላችሁ ጌታችን ኢየሱስ ክርስቶስ በወንጌላት ላይ ያስተማረው ላይ የትኛው ጋር ነው እስራኤል የሚባል ህዝብና ሀገር ከዚህ በኋላ አይኖርም የለም ብሎ ያለው? ጳውሎስ አልከኝ የትኛው መልእክት ላይ ነው የጻፈው? ከየት ነው ያመጣችሁት? ከየት ነው የፈላችሁት? እንደዚህ አይነት ሰዎች እስራኤል የምትባል ሀገርና ህዝብ የለም፣ አሁን ያሉት እስራኤላውያን ትክክለኞች አይደሉም ብለህ ስትል የት ነው ያሉት ትክክለኞቹ እስራኤላውያን ብዬ ጠይቃለሁ ማለት ነው። አይ የሉም እዚህ ምድር ላይ ብለህ ካልከኝ ጠፍተዋል ወይ ብዬ ጠይቃለሁ። አዎ ጠፍተዋል ብለህ ካልከኝ ኦኬ እንድታመሳስል ልክ እንደ አማሌቅና እንደ ኤዶሚያስ እንደ ሰዶምና እንደ ገሞራ ነው ወይ የጠፉት ብዬ እልሃለሁ። አዎ ብለህ ካልከኝ ትንቢተ ሆሴዕ መጽሐፍ ምዕራፍ 7 ላይ ወስደሃለሁ። ኢሳይያው መጽሐፍ ምዕራፍ 1 ቁጥር 9 ላይ ወስደሃለሁ እና አገናኛለሁ ማለት ነው ከነቢያቱ ጋር። እስራኤልን የሚባል አዲስ ኪዳን ላይ ቅዱስ ጳውሎስን ሮሜ መልክ መጽሐፍ ምዕራፍ 11 ላይ ወስጄ አገናኛለሁ። ሮሜ መልክ መጽሐፍ ምዕራፍ 3 ላይ አገናኛለሁ። ሉቃስ ወንጌል መጽሐፍ ምዕራፍ 21 ላይ አገናኛለሁ። ማቴዎስ ወንጌል መጽሐፍ ምዕራፍ 24 ላይ አገናኛለሁ ማለት ነው። እና ያንዴስ አሁን ሀያቶላ እንደተደበቀ ትደበቃታለህ ማለት ነው። እዚህ መተህ በእውቀት ነው የምናወራው፣ በእውቀት ብቻ መጽሐፍ በነገራችን ላይ ሳይሞት አይቀርም። አያቶላ ሳይሞት አይቀርም፣ ተመቷል። እንግዲህ ልታውቁ ብዬ ነው። ኦኬ ቀልደው ነበረ በሰው ሀገር መኖር ላይ የለም መኖር የለባቸውም ብሎ እስኪ ወርቅነሽ በጣም ታዋቂ ሰው ነች። እስኪ ወርቅነሽ ታወራ። በጣም ሳሙኤልና ባለቤቱን እንትን አመስግኛቸው ልወጣ ስለፈለግኩ ነው። ህዝብ ማለት አገር ነው፣ አገር ማለት ህዝብ ነው። ግን እውነት ከሆነ ካወራ ነው ሳሙኤል ማም ጠቅሶታል። አንተ ባለቤቱ ራስህ እዚህ ቁጭ ብለህ ነው የምትከራከር ያለኸው፣ ምክንያት ስላለ ነው። እና ስለዚህ እውነት ከሆነ እስለ ሀገር ሂደህ ብትከራከር ጥሩ ነበረ። ግን ሀገር ስለሌለህ ያን እንደዚህ ነው፣ ይሄ እንደዚህ ነው፣ ይሄ እንደዚህ ነው፣ ያን እንደዚህ ነው ትላለህ። ምክንያቱም ሀገር የለህም፣ ተበትነሃል። ድሮ እኛ የነበርነው ተበትነን ነበር። ግን ፈጣሪ ይመስገን ትላንትና ቤታችን ሰጠና፣ ቤታችን ተተቀበልን በኋላ ደግሞ ይህ ጥላቻው ሁሉ ደግሞ አለቀና አለ። ይህ ጥላቻው የት ነው ያለ? እኛ ከጥላቻችን ጋር ስንዋጋ ይህ ቤተ እስራኤል ብትለው ይሁዲ ብትለው ማንም ሰው አልጠላም፣ ሊጠላ አይችልም። እኛም ጠላው ጠላታቾችን ብቻ ነው። በአየር ራሱ በእግር ጦርነት ሳይሆን ምርጥ አገር ምርጥ ወታደር የተባለ ሰው ለይቶ የሚመታ እስራኤል ብቻ ነው፣ በአየር ላይ ማለት ነው። በአየር ሌላው ሀገር ግን ህፃን የለ ትንሽ የለ ትልቅ የለ ዝም ብሎ የሚደመሰሰው። እስራኤል ግን ሰው ልትጎዳ አትፈልግም። ለይታ ነው ጠላቷን የምትመታው። ዋናውን ህፃኑን ሳትነካ ሚስቱን ሳትነካ ለይት በአየር ነው የምላችሁ እኮ በአየር። ታዲያ እንደዚህ አይነት ህዝብ የት ነው ያለው? የት ነው የሚኖረው? የዓለም ጦርነት እኮ ሁላችን እናውቀዋለን። ህፃን የለ ምን የለ ትልቅ የለ ትንሽ የለ ሁሉ ነው የሚደመስሰው። ግን እኛ ግን ነፍሳለን፣ ምክንያቱም ይህ ፈጣሪ ስለፈጠረ ነው። አንዳንዴ በመጽሐፍ ቅዱስ ብንሄድበትኝ በጣም እንማር ነበረ። ግን አብዛኛው ግን እያየህ በአይኔ እያየህ እንዴት ይህ ነገር ይዋሻል? አገር የሌለው ይሄ አረብ የተባለ ነው፣ ሊኖረው ደግሞ አይችልም። እና በጣም ነው የማመሰግናችሁ። መልካም ቀን እመኝላችኋለሁ። ጥሩ አጀንዳ ነው ይዘህ መተሃለኝ። በእውነት ካወራነ ያው በእውነት እናወራ ነው እንጂ ጥላቻ ወትሮም ይወድማል፣ ጥላቻው ደግሞ ይወድቃል። ያው ፈጣሪ ያለ ተደብቃችሁ እንዳይጠዛ ቁጭ ብላችሁ ትላላችሁ። ተሳስታችኋል። እስራኤል ማንም ሰው አልጠራችሁ፣ እንድትጠራት አልፈልግም። እስራኤል የምትጠራው ጥላቻዎችን ብቻ ነው። ኢራን ብትለው፣ ሂዝባላ ብትለው፣ ሐማስ ብትለው ሁሉን ህዝብ ትጠላለች። ምክንያቱም እሷ እኛን ልታጠፋ ስለመጣች ነው። ለሀገር ብዬ ካልዋጋው እንግዲህ ለማን ብዬ ልዋጋ ነው? እና ብዙ ማይሞች አላችሁ ከዚህ ያላወቃችሁትን አወቅነ እያላችሁ ያልተጻፈውን እያነበባችሁ በጣም ተሳስታችሁ። አብዛኛው የኛ ህዝብ ያለው ኢትዮጵያ የተባለ
በየሀገሩ ነው ያለ። ተሰዶ አገር አልባ። በመጀመሪያ ወደ ሀገር ተመለስ። እኛ ሀገር አለን። እስራኤል ምንም አላጠፋችም፣ ልታጠፋ ደግሞ አትችልም። ግን ጥላቻዋን ግን ታጠፋታለች። ምክንያቱም እሱ ጥላቻ ነው። ሳያጠፋ አጥፋለሁ። በቃ ሞት ያለ ነው። እና በጣም አመሰግናችኋለሁ። እኔ ትንሽ ቆጣ ብዬ ስለማወራ ደግሞ ያው ውስጡ ስለሚሰማኝ ነው። የተለያዩ እንደዚህ አይነት ደንቆሮች መጥተው ሲከራከሩ በጣም ያሳዝናሉ። እና ለማንኛውም ነገር መልካም ቀን እመኝላችኋለሁ። እሺ ቴንክ ዩ ወንድማችን። ኦኬ እሺ ሌላ ተቃራኒ ሐሳብ ያላችሁ ሰዎች ካላችሁ መምጣት ትችላላችሁ። ተቃራኒ ሐሳብ ያላችሁ ሰዎች በእውቀት ላይ ተመስርታችሁ ልታወሩ የምትችሉ ሰዎች ተቃራኒ ሐሳብ እስራኤል የምታደርገው ትክክል አይደለም ብሎ የሚል ሰው እኔ ሌሎች እስራኤላውያን እንኳን ራሱ መምጣት አይጠበቅባቸውም። ከዚህ በፊትም እንደተናገርኩት ማለት ነው። የእስራኤል ጉዳይ ለክርስቲያኖች ወገኖች የምነግራችሁ የእስራኤል ጉዳይ እስራኤል የምታደርጋቸው ጉዳዮች በተለይ ከጦርነት አቅጣጫ አብዛኞቹ ቢብሊካል ናቸው፣ መጽሐፍ ቅዱሳዊ ናቸው፣ ትንቢታዊ ናቸው። ኦኬ ከዛ አልፎ ተርፎ እስራኤል የሚባል አገርና ሕዝብ የለም ብሎ የሚል የአዲስ ኪዳን መጽሐፍት አንብቤ ብላችሁ የምትሉ አንድም ቦታ ላይ የለም እንደዛ የሚል አንድም ቦታ። ጌታችን ኢየሱስ ክርስቶስም አላለም፣ ቅዱስ ጳውሎስም አላለም፣ ዮሐንስም አልጻፈም፣ ጴጥሮስም አልጻፈም። በሙሉ ጸሐፍት የተባሉት አይሁዳውያን አባቶች ናቸው፣ ሐዋርያቱ። ራሱ ጌታችንም አይሁዳዊ ሰው ነው። የራሱን ዘር የሉም ብሎ አላለም። አንድም ቦታ ወንጌላቱ ላይ የቱ ጋር የምታሳየኝ እስራኤል የሚባል ሀገርና ህዝብ የለም ብሎ ጌታችን ያስተማረበት የለም። በየሚዲያው የተጣዱ ስራ ፈት የሆኑ ሰዎች እስራኤል የሚባል ሀገርና ህዝብ አልቋል። እሺ አሁን ይሄ መካከለኛው ምስራቅ ያለው ህዝብ ለስተለው እነሱ ሌሎች ህዝቦች ናቸው። ምንድን ናቸው? ሌሎች ህዝቦች ናቸው ማለት ቀላል ግን ምንድን ናቸው? ዝርያቸው ከየት ነው የመጣው? ፍልስጤማዊ ናቸው? አፍሪካውያን ናቸው? ወይስ ሌላ ህዝብ ነው? የሉም ብለህ ስትል ማን ስላለን የሉም ብለህ ያልከው? ኤቪደንስ አምጣ። ከብሉይና ከአዲስ ኪዳን ማለት ነው። የሉም ብለህ ስትል አምጣ። ምድሪቱ የነሱ አይደለችም ብለህ ስትል መረጃ አምጣ። እኔ ከኢያሱ ጀምርልሃለሁ ማለት ነው። ርስትን ካወረሰው ከዛ ጊዜ ጀምሮ ያለውን እስካሁኑ ዘመን ድረስ ያለውን አሳያለሁ በታሪክ ውስጥ ማለት ነው። ዝም ብሎ ማውራት ቀላል ነው ወንድሞች እናቶች። ካላችሁ ንግቡ። የተቃራኒ ሐሳብ ካላችሁ በእውቀት ልታወሩ ምችሉ። ጫጫታ አይኖርም። አንድ ላንድ ይለይልናል። በጂኦግራፊውን ብለካልክ በካርታ በምድር ብለካልክ ማለት ነው። ኢየሩሳሌም የሚባል አገር ከተፈጠረ ከተሰራ ስያሜውንም በዳዊት ካገኘበት ጊዜ ጀምሮ ፍልስጤም የሚባል አገራቸው አይደለም። 4 ነጥብ ተጨምርልና ኮራን ላይም ራሱ ኮራን ውስጥም የተጻፈው ስለ እስራኤል ነው እንጂ ክፉ ነገር ስለ እስራኤል ነው። ትናንት እያወራንበት ነበር ሽሙኤል። ልክ ነው። ትናንትና አንድ ኡስታዝ በክርስትና ውስጥ ያለ ኡስታዝ የእስልምና ኡስታዝ እያወራበት ነበር ቁርአኑን ጠቅሶ ማለት ነው። ምድሪቱን እግዚአብሔር ለእስራኤላውያን ነው የሰጠው። የትም እምነት ላይ ስለ እስራኤል አይደለች የሚባል መጽሐፍ ሰምቼም አላቅም አይቼም አላቅም የለም። ግን ቅድም እንደነገርኩት ነው። በብዙ ሰዎች የሚደነክሩት በጥላቻ ስለሆነ ነው። እውነት እውቀት ይዘው አይደለም። ጥላቻ ልዩ ነው። ጥላቻ አለው ቢሉ ይሻል ነበረ። ግን በቃ ቅድም እንዳለው ያኛው ከአንዱ ውሰደው ይላል። ምን ማለት ነው? ከአንዱ ውሰደው የሚባል ነገር የለም። ሀገሪቷ ስትመሰረት ከመጀመሪያ ጀምሮ አምላክ አዞ የሰጣት ነው። የአምላክ ቤት ናት እና ሌላ እየተጻፈ አለ ታላችሁ መጣችሁ ያው እንደሚለው ወንድማችን ተናገሩ። እኛ በምንችለው እንመልሳለን። በተግባር በእውቀት እንመልስላቸዋለን። ግን ዝም ጥላቻ ተሆነ ግን ከመጀመሪያ ጥላቻ ነው በሉ። እሺ ወንድምዬ ያ ቴንኪው። በእውነት እላለሁኝ ይሄው አለሁኝ። ከፈለክ በመጽሐፍ ቅዱስ ማናችሁም እስላምም ሁን ክርስቲያንም ሁን በመጽሐፍ ቅዱስ እስራኤል የሚባል አገርና ሕዝብ የለም ብሎ የሚል
በ66ቱ መጽሐፍት ሙሉ በሙሉ በታናኩና በአዲስ ኪዳን መጽሐፍት ላይ አንዲት ስንጣሪ ጥቅስ አታመጣም። ይሄንን አስባችሁበት ግቡ። ኑና ሞግቱ። በጂኦግራፊም ከፈለክ፣ በታሪክ ከፈለክ፣ በእስራኤልም ታሪክ፣ በቢብሊካልም ሂስቶሪ ናና አውራ። እታች መጽሐፍ ቀላል ነው። እስላሞችም ከሆነ ተቃራኒ ሀሳብ ካላችሁ ውሸት ነው ብላችሁ ምትሉ ካላችሁ ግቡ። ክርስቲያንም ነን ብላችሁ ለአይሁዳውያን ሕዝብ ጥላቻ ያላችሁ ሰዎችና ወይም ደግሞ የእውቀት ማነስም ሊሆን ይችላል ካላችሁ ኑ፣ በእውቀት እናቀናችኋለን። ያ አፌ ሞልቼ እነግራችኋለሁ። በዚህ ጉዳይ ላይ መጥቶ ሊያወራ የሚችል ከፈለገ ዶክተር ከፈለገ ፕሮፌሰር ይሁን ካወራን እንደ መጽሐፍ ቅዱስ እስካወራን ድረስ ምድሪቱ የፍልስጤም ምድር ነች ብሎ የሚል ሰው ካለ ይምጣ። በእርግጥ የዛን ጊዜ መጽሐፍ ቅዱስ ውሸተኛ ነው ብዬ እኔ መጽሐፍ ቅዱስን እጥላለሁ ያኔ ማለት ነው። ግን ለዘላለም የአምላኬን ቃል አልጥለውም። እውነት ነው። ከዚህ መጽሐፍ ቅዱስ የበለጠ እውነተኛ አስረጂ ታሪክ ሊያመጣ የሚችል የታሪክም ፕሮፌሰር የምንም ፕሮፌሰር አይኖርም። ቢኖርም እውቀቱን ዜሮ ስከተው ታያለ ማለት ነው። በመጽሐፍ ቅዱስ በመረጃ በታሪክ አላችሁ እኮ ቅድም የአይሁድ ሕዝብ ተበትኖ ነበር ብልሃልከኝ። አዎ መጽሐፍ ቅዱስ ይነግረናል እንደተበተነ ይነግሩናል። የነቢያት መጽሐፍት የተበተኑበት ዘመን እና የተበተኑበትን ሀገር ይነግረናል። በጥንት አሶራውያን፣ በባቢሎናውያን፣ በሜዶና በፋርስ፣ በግሪክ፣ በሮማውያን ተገዝተው ነበር። የተበተኑበት ዘመን ነበር። ከጌታ ከእግዚአብሔር ጋር ስለተጣሉ በኃጢአታቸው ምክንያት ተበትነው ነበር። በተበተኑበት ምድር ደግሞ አልተዋቸውማ ጌታ። አየህ፣ እሱ ነው ጉዳዩ። ኦኬ፣ የአዲስ ኪዳን ከየሽዋ በኋላ ሉቃስ ወንጌል መጽሐፍ ምዕራፍ 1 ላይ ተበትነው ነበር ይላል። የተበተነውን ሕዝብ እግዚአብሔር ግን እስከ ወዲያኛው ጥሎት አልቀረም። ትንቢተ ሕዝቅኤል መጽሐፍ ምዕራፍ 37 ቁጥር 15 ላይ እንደምናገረው ከብሉይ ኪዳን በአዲስ ኪዳን ከሐዋርያት ሥራ መጽሐፍ ምዕራፍ 1 ቁጥር 6 እና 7 ላይ እነ ቅዱስ ጴጥሮስ የጠየቁት። ቅዱስ ጴጥሮስ ሚንስ አማራ አይደለም፣ ኦሮሞ አይደለም፣ ትግሬ አይደለም። ሂዝ ጂውሽ አይሁድ ነው። ሐዋርያት አባቶች ናቸው የጠየቁት ጌታን ለእስራኤል መንግስት መመለስ ጉዳይ። ስለዚህ የትንቢተ ሕዝቅኤል መጽሐፍ ምዕራፍ 37 ቁጥር 15 ጀምሮ ያለው ምንባብና የሐዋርያት ሥራ መጽሐፍ ምዕራፍ 1 ቁጥር 6 እና 7 እኔ ባልወለድም የዛሬ 77 ዓመት አይኖቻችን ፊት እውን ሆኗል። ሜይ 14 ቀን ማለት ነው። ኦኬ፣ ሁለት በትሮችን በአንተ ውሰድ፣ አንደኛውን የኤፍራይም ብለህ ጻፍ፣ ሌላኛውን የይሁዳ ብለህ ብትር ጻፍ። ሁለቱም በእጅ ውስጥ አጋጥማቸው ለነቢዩ የተናገረው እና ሕዝቤን እስራኤልን ከአራቱም የምድር ዳርቻ ሰበስባቸዋለሁ። ይሄ በእጅ ውስጥ ያደረግከው በትር ምንድን ነው ብለው የሚሉ ሰዓት ላይ አንተ የሰው ልጅ ሆይ እንዲህ ትላቸዋለህ። ኦኬ፣ ሁለቱን ሕዝብ አንድ መንግስት አረገዋለሁ፣ በምድራቸው አኖራቸዋለሁ ብሎ ያለው ማለት ነው። ስለዚህ ከ970 ቅድመ ልደተ ክርስቶስ ከሰለሞን ልጅ ከሮብዓም ዘመን ጀምሮ የተከፈለ መንግስት እስራኤል 1948 ላይ ነው አንድ መንግስት፣ አንድ ህዝብ፣ አንድ ወታደር፣ አንድ ገንዘብ ሆነው የተቋቋሙት 75 ዓመታቸው። አታምታታም ስልህ ይላል ኤርሚያስ አበበ። አዎ፣ እና ካለ ኑ ያው አዲስ ኪዳን ብሉይ ኪዳን ፍንትው ብሎ እስራኤል የሚባል ሀገርና ህዝብ የለም። አሮጌ ውሻ ይመስል ከማላዘን ውጭ ምንም የምታመጣው ነገር የለም። በእውቀት ግን ከሆነ ዳርቻውን አትደፍረውም አልኩ። በእውነት ነው ብዬ መልስ፣ ዳርቻውን አትደፍረውም አልኩ። ይኸው እኔ ነኝ እያወራ ያለሁት። በካሜራ ፊቴን ገልጬ ነው የማወራው። አይሁድ ካጠፋ አጥፍቷል እላለሁ፣ እንደ እግዚአብሔር ቃል ካጠፋ። ገና ሀገርና ህዝብ አለው። ማን ያለው? የአምላክ የእግዚአብሔር ቃል፣ የአምላክ የእግዚአብሔር ቃል። ታዲያ አንድ የሚያላዝን እስላም ስለጮኸ ወይም የሚያላዝን አንድ ሰው ስለጮኸ እኔ ጉዳይ አይደለም። ይህን መጽሐፍ ውሸተኛ ነው ብዬ አይደለም። ኦኬ፣ ይሄ መጽሐፍ የተባረከ የእግዚአብሔር ቃል ነው። አባቶቼ ያወሩት እነ ዳዊት ያወሩት ውሸት አይደለም ብራዘርዬ። በስሜት የተነገረ ቃል አይደለም። ርስት አለ፣ አገር አለ፣ ኪንግደም አለ። ኦኬ፣ መንግስትና ህዝብ የሆነ ነው። እስራኤል ከግብፅ ምድር ወጥቶ ምድሪቱን ከረገጠ ጊዜ ጀምሮ በነዌ ልጅ በኢያሱ ርስት ከወረሱበት ጊዜ ጀምሮ መንግስት ሆነው ከቆሙበት ጊዜ ጀምሮ ያለ አገርና ህዝብ ነው። ይህም በሙሉ አይሁዳውያን የሚቀበሉት መጽሐፍት ነው። ብሉይ ኪዳን በሙሉ ያው እኔም ስለተቀበልኩት የአምላኬ ቅዱስ ቃል ነው።
አንተና ይሄንን ውሸታ ማድርገህ እስራኤል የሚባል ሀገርና ህዝብ የለም በለኝ። አዎ ያኔ በቃ እውነት ልክ ነው። አዎ እኔ ሰንበት ሰላም ልላችሁ ነው ለወርድ ነው ወንድምዬ። አንድ ነገር ብቻ ልበለው ወንድምዬ። እኔ በጣም አደንቅሃለሁ። እንደ በዚች መጽሐፍ ላይ የተጻፈችው በረከት ሁሉ ራስ ላይ ይውረድ፣ ቤተሰብ ላይ ይሸከም። ያለው የሌለው የአምላክ ፍጥሮች ምንም ያለው ዓለም ላይ ይስጥህ ላለው ለእስራኤል ወዳጆች የሆናችሁ ላልሆናችሁም አምላክ አይናችሁን ይግለጥላችሁ። አምላክ ከእናንተ ጋር ይሁን። ጥላቻ ላለባችሁ አምላክ ቦታውን ይስጣችሁ እና ከልቤ መረቃችኋለሁ፣ ከልቤ ጸሎት ልላችኋለሁ። እኔ ሰው ወዳጅ ነኝ። ምንም ይሁን ሰው ወዳለሁ። አምላክ ከእናንተ ጋር ይሁን። በጣም አመሰግናችኋለሁ። በጣም ወዳችኋለሁ። ጥላቻ ራስን ለምንጂ የሚጎዳ ሌላን አይጎዳም እና አንዳንድ ጊዜ ማስተዋል ያስፈልገናል። አንዳንድ ጊዜ ራሳችን ስናይ የሰውንም ሐዘን የሰውንም ችግር እንረዳለን እና እባካችሁ ለእናንተ ስትሉ ጥላቻ አይሰራም ለማንም እና በኦሪት የተጻፈችው ሁሉ በረከት ራሳችሁ ላይ ይውረድ፣ ቤታችሁ ላይ ይሙላ ብዬ ከልቤ አመሰግናችኋለሁ። በጣም ቴንኪዩ እላለሁ። አሜን። ቴንኪዩ ወንድማችን ሽሙኤል። እሺ ሌሎች ሰዎች እባንሽ ሰላም ትባይ። ኤርሚያስ የተባለ ያለ እውቀት የሆነ የሚፎልልን ያልሽው ለምን አትገቢም ታዲያ? አንቺ እውቀት ካለሽ ይኸው ግቡ እኮ ብዬ ቤት እኮ ከፍቼ ነው ያለሁት። ግቡ፣ ኑ ግቡና አውሩ። ሴት ወንድ አላልኩም። ኤርሚዬ እነ ወርቅነሽ አሉ እዚህ ጋር ነገደ እስራኤል አሉ። እነሱ ጠይቃቸው ልሰጣቸው ነው። ኑ ግቡና አውሩ። እታች በኮሜንት ከምትደክሙ ኑ ግቡና አውሩ። አላዋቂነቴን አሳዩኝ። እዚህ ግቡና እንደው በጌታ ስም ለለምናችሁ። ኤርሚያስ አያውቅም ነው አይደል ያልሽው? ነይ ግቢና አላዋቂነቴን እዚሁ ዓለም አደባባይ ላይ ነው ማስጣት ያለባችሁ። ካልሆነ በቃ እጅሽ ነው የሚዝለው ማለት ነው። በኮሜንት ጫጭረሽ በቃ ዝም ብለሽ ጥግሽሽን ይዘሽ ትቀመጫለሽ። በእውነት ነው ብዬ የምልሽ ግን በእውነት ነው ብዬ የምላችሁ ግን በእውቀት ከሆነ ኑና ግቡና አውሩ። ይኸው ቤት ከፍቼ እኮ ኑ ነው እያልኩ ያለሁት። ቴንኪው። እሺ ይህን ብዬ ካልኩኝ ወርቅነሽ እንዴት ነሽ እህታችን? ሰላም፣ እንዴት አደራችሁ? ሄርሜ እንዴት ናችሁ? እግዚአብሔር ይመስገን። ሶሪ ስላቆየኋችሁ። ነገደ እስራኤልም አለ። ሶሪ ስላቆየኋችሁ። ችግር የለም። ያው እንግዲህ በአሁኑ ዘመን ባለነው ዘመን ያው እውነትን የሚወዳት የለም። አንተ ብቻ ነህ እዚህ ወንጌል አማኝ እንደዚህ የምትከራከረውና ሀቅ የምትናገረው። እኔ ማይክ አለው ብዙም ጊዜና እንዳንተ አይነት ሰዎች ደግሞ ወንጌልን ይዘው ደግሞ የሚዋሹ ሰዎችም አሉ። ቁጭ ብለው ጥላቻን የሚሰብኩ አሉ። እግዚአብሔር ይማራቸው እላለሁና ይሄ የምታደርገው ነገር በጣም ቀላል አይደለም። በጣም ብዙ ነገሮች እንትን እያደረክ ነው። ቅድም ገብቶ ሲናገር ነበረው ልጅ ሌሎችም በቃ እስራኤልን ጨፍጫፊ ናት። እኔ አይሁዳን ነኝ፣ ንጹህ አይሁዳን ነኝ። ከኢትዮጵያ ጠቅልዬ እስከ ቤተሰቤ ድረስ ወደ እስራኤል የገባሁ ነኝ። ኢትዮጵያ ውስጥ ማንም ቁራጭ ዘመድ የለኝም እና ብዙውን ጊዜ ቲክቶክ ላይ የማየው ማለት ነው በተለይ እኛ ስልህ ኢትዮጵያ ስለተወለድን ኢትዮጵያ ሙስሊሞች ቀጥታ ገብተው ነጮች ይሻሉኛል እዚህ ያሉ አረቦች አብረው ነው የሚኖሩት። ገብተው እስራኤል ጨፍጫፊ ናት፣ እስራኤል ጨፍጫፊ ናት፣ እስራኤል ጨፍጫፊ ናት። እንዴ እስራኤል ከቆመች ከ1948 ጀምሮ እኮ እስካሁን ድረስ ምን ጨፈጨፍ እኮ ህፃን የሚያልቅብን ሽማግሌዎች እኮ እኔ እዚህ 28 ዓመት ነው ያለው። ብዙ ጉዳዮች ነው ያደግኩት አይደል? ማን ነው የትኛው እስራኤል ልጅ ነው ቦምብ ራሱ ቦምብ አፈንድቶ ፍልስጤሞችን ሄዶ የጨፈጨፈ? እስኪ ያምጡልን። እኛ እኮ አውቶቡስ የሞላ ህዝብ ስራ እየወጣ ሳይመለስ የቀረ ህፃን ሽማግሌ ሲጨፈጨፍብን 77 ዓመት ይህም መከራ ያሳለፍነ ህዝቦች ነን። ዛሬስ ኦክቶበር 7 ቀን መጥቶ ገብቶ ሴቶችን የደፈረ ሽማግሌዎችን የገደለ ባለ ልጅ አባት ልጆቹን አርደው አንሳ ሚስቱን አርደው አንሳ እየተባለ እጁ ደሙ ዘፍቆ ቴሌግራም ላይ የሚያዩትን ሁሉ ዓለም እንደዚህ በጥላቻ አይኑ ታውሮ 58 አገር የያዘን ህዝብና እኛ አንዲት የበግ ጆሮ የምታክል ሀገር ሀዛች እንኳን ለመኖር ያልተፈቀደልን ህዝቦች ነን።
እዚች ሀገር እንኳን እዚህ ትንሽ ሀገር በየጊዜው ደማችን እየፈሰሰ ወታደሩ እያለቀ ህፃኑ እየታረደ ሽማግሌ የ4 ዓመትና የ2 ዓመት ህፃን እስከ እናታቸው ጋር እንትን ብለው ከቤቷ ወጣው ወስደው የ2 ዓመትና የ4 ዓመት ህፃን እኮ እኛ የተቀበልነው አንገታቸው ተቆርጦ ነው፣ አንገታቸው ተቀልቶ ነው። ዓለም ይሄንን የማየው ምንድነው ነው የምለው እኔ የሚገርመኝ እንደዚህ 99% ዓለም እንደዚህ ውሸታም በጣም ውሸታም ናት። እኔ አይሁዳዊ ስለሆንኩ አይደለም፣ ሁሉም እያንዳንዱ ይደርሰዋል፣ የጊዜ ጉዳይ ነው። በጣም የሚገርመኝ መጣው እስራኤል ጨፍጫፊ ናት። መረጃ ስትላቸው የላቸውም። ምንድነው የነሱ ምክንያት? ሌላም ቦታ እየገባሃቸዋለሁ። በተለይ ከኢትዮጵያ ወጣው ወደ ውጭ ሀገር የሚኖሩት ወደ አደግ ሀገር የሚኖሩት እናነባለን ዶክተር ነን የተለያየ በቃ አላለ ሆነ እንትን ይሉት ተማሩ የምትላቸው ሰዎች ምክንያታቸው ምንድነው ስትላቸው ክርስቶስን ገለዋል፣ ክርስቶስን ሰቅለዋል። እኛ እኮ የመሐመድን ልጅ አይደለም የኢሳውን እንትን ልጅ አይደለም አምጠን የሰቀልነ ብንሰቅልም ማለት ነው ቢገደልም የገዛ ወገናችን ነው። ነቢያትን ጨፍጭፈዋል። አዲያሳ እነሱም አሁን መጥፋት አለባቸው። በአንደኛው ክፍለ ዘመን እንኳን የማይነቁ መጽሐፍ ቅዱስን ይዘው የማያንቡ እንደዚህ አይነት ዓለም የታወረ ይህን ስል ጠቅላላ አይደለም። በተለይ ወንጌላውያኖችም አሉ የማያቸው ጠቅላላ እስራኤል ጨፍጫፊ ናት የሚሉ እስራኤል ሂዳየት ነው። እኛ ምን ዋጋት አሸባሪዎችን ነው ህፃን ጨፍጫፊዎችን ገዳዮችን ነው እንጂኛ የፍልስጤምን ህዝብ ይጥፋ እያልን አይደለም። እንደዛ ቢሆን ኑሮ 2 ሚሊዮን ፍልስጤሞችን ታቅፈን አንኖር። ኦኬ እነሱና የኛ ልዩነት የት ላይ ነው? እኛ ምን ታገል አሸባሪዎችን ነው። እነሱ ግን የሚፈልጉት እስራኤል የሚባል ነገር በዚች ዓለም ውስጥ እንዳይኖር ነው። አይሁድ የሚባል ነገር እንዲጠፋ ነው የሚፈልጉት። ልዩነቱ ይሄ ነው። እኛ ደግሞ ፍልስጤም ይጥፋ እያልን አይደለም፣ አረብ ይጥፋ እያልን አይደለም፣ እስላም ይጥፋ እያልን አይደለም። እኛ ራሳችን ዲፌንድ እያደረግን ነው። ራሳችን ለመኖር ነው እኛ የምንከራከረው፣ ለመኖር ነው የምንዋጋው፣ ለመኖር ነው የምንሞተው። ምክንያቱም እየሞትን ካልኖርና ነገም ብንበተን ያው ያን 2000 ዓመት ያሳለፍነው መከራ፣ ጥላቻ፣ ግድያ ብዙ ነገሮች ያሳለፍነው ደግሞ መልሶ እንደሚመጣብን ስለምናቅ አማራጫችን ካለንበት ሀገር ሁነን ራሳችን መከላከል ብቻ ነው። በጣም የሚገርመኝ ግን ቅድም እንዳልከው እኔ ወንጌል ሰባኪ ነኝ እኑና እኔን ሃይማኖት ጠይቁኝ፣ እኔ እምነቱን አውቀዋለሁ፣ አይሁድ የሚባል ነገር የለም፣ ብሉይ ኪዳን የሚባል ነገር ተሰርዟል፣ አሁን ያሉት አሸባሪ ናቸው፣ ያሁኑ ገዳይ ናቸው። ማን ነው ገዳዩ? ማን ነው ጨፍጫፊው? ማን ነው የ2 ዓመትና የ4 ዓመት ልጅ ህፃን ወስዶ ሀናሂቱ ጋር አንገት ቀልቶ በሞት ሳጥን የሚመልስ ማን ነው? እስራኤል ናቸው። እስራኤል እኮ ቢያንስ እንኳን መጣው ገለውና እንኳን አውጣት ሰቅልም መረጃ አምጡ፣ መረጃው ይሄ ነው ብለህ እንትን ስትላቸው መረጃ የላቸው። ምንድነው የሚሉ? ክርስቶስን ሰቅለዋል። ክርስቶስን በሰቀለው ገዛ ወገናችን ነው። መጽሐፉ ላይ አለ እኮ ክርስቶስን ሲሰቀል እኮ አይሁድ እንደሆነ ነው አይደለም? ይሄ ነው ምክንያታቸው። ጌታችሁን ሰቅላችሁባታል፣ ክርስቲያኖች ተነሱና እነሱን ጨፍጭፏቸው ምናምን። ሲቀጥል ሌላው ደግሞ ማለት ነው አይሁዳውያን ለክርስትናም ሆነ ለእስልምና ጥላቻ አለባቸው ካሉ ማለት ነው እኔ አንዲት አይሁዳውያን ጸሎትም አድርገው የዛሬ 2000 ዓመት ከፈረሰው ቤተ መቅደስ ነው። አዲስ ቤተ መቅደስ የለኝም። የሙስሊሞች መስጊድና የክርስቲያኖች ቤተክርስቲያንና ቸርች ግን የሚከበረው እኔ የልጆች እናት ነኝ። እኔ የልጆች ወታደር ናቸው። የሚጠብቁት ግን የክርስቲያኖችን ቸርችና የሙስሊሞችን መስጊድ ነው። ገባ? ለራሳችን መጸለያ የሌለን ለራሳችን እንትን የሌለን ቦታ የሌለን ግን ሌላው ግናኛ ራሳችን አሳልፈን ልጆቻችን አሳልፈን ሰጠን የሌላን ሃይማኖትና የሌላን እምነት እንዲጠብቁ እናደርጋለን። አይ ይሄ ነው ልዩነቱ። እኛ ከሌላ ምን ለየው? ይሄ ነው። ለኛ ቦታ የለንም። ራሳችን እየሞትነ፣ ራሳችን እየደቀቅነ፣ ራሳችን እየታረድነ፣ ሌላው ግን ራሳችን አሳልፈን የሌላን እምነትና ሃይማኖት እናስከብራለን። እና ይሄንን የምለው ኤርሚ እመለሳለሁ። እዚህ ልጅ እንትን ስላለ ስለጠራኝ ነው። አመሰግናለሁ። እሺ እህታችን፣ ኦኬ፣ እናመሰግናለን። ወርቅነሽ እሺ፣ ወንድማችን፣ እሺ፣ ቀጥታ። ይቅርታ፣ በጣም ይቅርታ። ወርቅነሽ ማለት ነገር ላይ ልጨምር ብዬ ነው። ትክክል ናት። ምንድነው አሁን ለምሳሌ የሐማስ መሪ የነበረው ያህያ ሲንዋር እስራኤል ሀገር ዩኒቨርሲቲ ተምሯል። እስራኤል ሀገር የብሬን ቲዩመር ማለት የአንጎል እጢ ነበረበትና እሱ በቀዶ ጥገና ሕክምና ወጥቶለታል። ብዙ ነገር ተደርጎለታል። ግን ወንጀል ይሰራል፣ ይታሰራል፣ ይፈታል። እንደገና ነፃ ሲወጣ እንደገና ደግሞ ተመልሶ
ካላውያን የተቀበሩበት መቃብር ስፍራ ነው። ስለዚህ ቦታው ሀገሩ ምድሩ የእስራኤል ባይሆን ኖሮ እንደዛ አይሆንም ነበረ። እንደው ከትንሹ ልነሳ ብዬ ነውና ኤቭሪቲንግ ከላይ ከኖርዝ ጀምሮ ከጻፎን ጀምሮ እስከ ዳሮም ድረስ ያለው የእስራኤል ሀገር ከተማ በሙሉ አንድም የፍልስጤም ህዝብ ወይም ደግሞ የፍልስጤም መንግስት የሚባል የሰራው ምንም ነገር ምንም ታሪክ የለውም። እዛ አካባቢ ላይ ምንም ታሪክ የለውም። ስለዚህ እችን ለማለት ያክል ነው። ይቅርታ ኤርሚዬ። የእስራኤል ወንድሞች እንግዲህ አመሰግናችኋለሁ። ቦኬር ቶቭ ለሁላችሁም ኦኬሮ እና ስለሰማችሁኝ ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ። እሺ ወንድማችን፣ እሺ እናመሰግናለን። ምንም በምድሪቱ ላይ ያለ አሻራ ህሊና ያለው ሰው ታሪክን የሚያውቅ መጽሐፍ ቅዱስን ያነበበ የአርኪኦሎጂስቱንም ጥናት ያየ ምንም አይነት አሻራ ምድሪቱ ላይ ከተገኘ የሚገኘውም የተገኘውም የእስራኤላውያን ነው። ምንም ይሄንን ማንም ሰው ዲና ሊያደርግ አይችልም እና እውነት ነው። ትውልድ ሊከራከር ይችል ይሆናል፣ ግን ክርክሩን በእውቀት ግን ድል ነስቶ ግን አይወጣም። ያው ቤት ከፍቼ ኑና አውሩኝ ብዬ በዚህ እንኳን ሳምንት ውስጥ ደጋግሜ ተናግሬያለሁ። ግን ሁሉም ኢትዮጵያውያን እንደዚህ አይነት ጥላቻ የላቸውም። አብዛኛው ኢትዮጵያውያን እንደ ህዝብ የእስራኤልን ህዝብ ይወዳል፣ ሀገሪቱንም ይወዳል። በዛ ውስጥ ደግሞ አንዳንድ የተለየ ሀሳብ ያላቸው ዝምታን ይመረጡ ደግሞ ሚዛኑ ያህል ደግሞ ልዩ ጥላቻም ደግሞ ሰንቀው የያዙ ሰዎች አሉ። እንደየእምነታቸው የሚሰጥ ትምህርት ማለት ነው። እና ግን አንድ ነገር ግን የተደመደመ እውነት የምነግራችሁ የአይሁድን ህዝብ ልተዋጎት ስላለ ልታደማው ልጆቹን እንደዚህ 4 5 6 10 ምናምን ነገር እንደዚህ ልትገል ትችላለህ፣ ግን አታጠፋው። ማንም አያጠፋው። የአይሁድ ህዝብ ከምድር ላይ ጠፋ ማለት የእስራኤል አምላክ እግዚአብሔር ውሸታም ነው ማለት ነው። እሱ ለዘላለም ውሸተኛ አይደለም። ጻድቅ ጌታ ነው። እውነት ነው የተናገረው፣ ጽድቅ ነው የተናገረው። እውነተኛ አምላክ ነው። ውሸት በሱ ዘንድ የለም። በስተት የተደረገ በስሜት የተነገረ በግልፍተኝነት የተነገረ ነገር የለም። በዘላለም ፍቅር እስራኤልን ወዶታል። መጽሐፉ የሚያወራው የመጽሐፉ እስትንፋሴ ነው የሚያወራው። አንድ ቃላት ይቅርታ አድርግልኝና አሁን የተናገርኩት ነገር ጠቅላላ ኢትዮጵያን ህዝብ አይደለም ያልኩት፣ ህዝቡ ጋር አይደለም። የማያቸው አክቲቪስቶችና ጽንፈኞችን ነው የተጫወት እንጂ ህዝቡን አልነካውም። ህዝብማ እንደ ህዝብ ሊነካም አይገባም። እንኳን እነሱ የፍልስጤም ህዝብ እንዲነካ አልፈልግም። ግን ጽንፈኞችን ግን በተለያየ በምናገኘው ሁሉ መንገድ ሀሳባቸውን እንትን እንዳስቆርጣቸው የግድ ነው እና ህዝቡን አይደለም። ልክ ነው። እያየንም ነው። ገብታውም ሲያወሯቸው እኮ ያስወርዳሉ። እኔ አሁን የተለየ ሀሳብ በእስራኤል ላይ የሚያወራ ሰው ካለ ይምጣ። በእውቀት እስካወራ ድረስ አላወርደው። ህዝብን ወደ ጠራስትልን ኤርሚ እንደምን አደራችሁ? እሺ አንዴ ቆይ። እሺ ወንድሜ እሰጥሃለሁ። ላይ ነገደ እስራኤል ይቀድማል። ረጅም ሰዓት ቆይቷል። ጤና ይስጥልኝ። እንዴት አደራችሁ? ሁላችሁንም እንዴት አደራችሁ? በጣም አመሰግናለሁ። እንግዲህ ያው ስከታተል አልፎ አልፎ ቢያንስ ከ901,000 ሰው በላይ ይከታተልሃል። ለምንድን ነው? ምንም በራስህ አስተምሮት ቢሆንም ያው በእውቀት የተመሰረተ ሁኔታ ስለምታስተምር በራስህ መንገድ ስለምታስተምር ነው። እኔ ከዚህ ላይ ለግንዛቤ ያህል እኔ አይሁዳዊ ነኝ። እሺ። እና ከላይ እህታችን ብዙ ገልጻለች። አመሰግናለሁ። በዚህ ወቅቱን በጠበቀ ሁኔታ እስራኤላውያን ስለ ሀገራችሁ ምን ትላላችሁ? ያቀረብከው ጥያቄ በጣም መልካምና ወቅቱን የጠበቀ ነው እና ስለዚህ ላመሰግንህ እፈልጋለሁ። እህታችን ብዙ ሁኔታ ዘርዝራለች። ወርቅነሽ ከዚህ ላይ ሰቅለዋል ብለው የሚያስተምሩትም ትክክል እንዳልሆነ ዝም ብሎ ለምን ጠበቅ አድርገው ሲይዟቸው አሳልፈው ሰጡት፣ ሸጡት ምናምን የሚለው ነው እንጂ ዶክተር ዘኪር የሚባል ገንዘብ ሁሉ ለሐማስ ረድቷል። ዶክተር ዘኪር የሚባል በውጭ ሀገር ታስሮ የነበረ ገንዘብ ሁሉ ዶላር ረድቷል። የዶላር መጠኑን አሁን ባላስታውስም አያሌ ዶላር ረድቷል ዶክተር ዘኪር።
አሁን እንትን ቱርክ ላይ ያለ እሸቱ ይስሐቅ ነው ያሉት ታክቢር የሚባል ሚዲያ ያለው በስነ ስርዓት ሚዲያ